የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በዚህ የመዝናኛ ዝግጅት በተለያየ ሙያ መስክ ላይ ከትንሽ ተነስተው ትልቅ ደረጃ ላይ ስለደረሱ ስለሚንቀሳቀሱ ሰዎች ያው እንግዳ ያደረኩ የተለያዩ ፕሮግራሞችን እንሰራለን። በዚህም ሳምንት በኦንላይን ቢዝነስ ከትንሽ ተነስቶ ትልቅ ደረጃ ላይ ደርሷል። ኑሮ በዱባይ ነው። ብዙዎቻችሁ በሶሻል ሚዲያ ላይ ኤቢ ማርሻል በሚል ስሙ ነው የምታውቁት። ለማንኛውም ኤቢ ማርሻል እስኪ ወደዚህ ይምጣ። ኤቢ ማርሻል ሰላም ነው። ያው ሰላም በላቸው። እንዴት ነው ሴፍ? ሁሉ ሰላም፣ ሁሉ መልካም ነው። እንዴት ነው? ትንሽ አየሩ ከብዶኛል፣ ግን በቃ ቆንጆ ነው። ሊል ዋያንን የማይን የመሰለው የሆነ የሂፕሆፕ አርቲስት ስታይል ነው። አዎ ምልህ ሁሌ ነው በቃ ላይ ከበፊት የሆነ ሙዚቃ ምናምን ሰራ ነበረ ሆቴል ላይ ሶ ኢትስ ላይክ ወይ ቢሮ ተቀጥሬ ምናምን ሰርቼ ስለማላክ ጀስት ፍሪሊ ያደገው እንደዚህ ይሄ አለባበስ ነው በቃ። ከትንሽ ተነስተህ በኑሮ ውጣ ውረድ አሁን በዱባይ ስሰማ እንግዲህ በተለይ ራስን እንደምትገልጸው የሚገርሙ መኪኖች አሉ። ባንክ አካውንት ውስጥ ያለው ገንዘብ እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ያውቃሉ። የልጅ ሀብታም ምን ሊባል ይችላል? ወደዛው መንገድ ያው ኖርማሊ ሀብታም የሚለው ስያሜ አላ ከፋይናንሻል ብቻ አይደለም። ላይክ ፎር ሚ ግሬትፉል የሆነበት ነገር ሜንታሊ ቢውልድ ያደረኳቸው ነገሮች ናቸው። ሜንታሊ አሁን እንዳልከው አንተ በስትራግል ውስጥ ባለፍኩበት ሰዓት ቢውልድ ያደረኩት ማንነቴ ነው ላይክ ሀብታም ሊያስብለኝ የሚችለው ማለት ሶ ፋይናንሻሊ ግን ያው እግዚአብሔር ይመስገን መጀመሪያ አሁን ወዳለሁበት ደረጃ እንግዲህ ደርሻለሁ። ውልደትሽ ሻሸመኔ ነው? ያ ኤግዛክትሊ። እንግዲህ አብራኝ የምትሰራው ሉላ ይመስለኛል እንግዲህ የእናንተ ጎረቤት እዛው ነው ያደገችው እና ስለ ቤተሰቦችም ነግራኛለች። እስኪ አንተም ደግሞ ንገረኝ። ቤተሰቦች አሁንም ሻሸመኔ ናቸው? ኖ አይደሉ፣ እዚህ ናቸው። እኔ ከዛ በፊት ቻይና ነበርኩ ኖርማሊ ካምፓስ ማለት ነው። ከካምፓስ ከመጣሁ በኋላ እኔም እዚህ ያረፍኩት ቤተሰብም እዛ ነበር። ያው እናትና አባቴ አስተማሪ ናቸው። ሃምብል ቢጊኒንግ ነው ያለኝ። እንዴት ነበርክ ትምህርት ቤት ታዲያ? እሱ እንኳን አዛሩ እሱ እንኳን ትንሽ ጎበዝ ተማሪ አልነበርኩም፣ ግን ያው ለካምፓስ በቅቻለሁ፣ ተመርቄያለሁ ከእግዚአብሔር ጋር። ግን ያው ይሄ ፎከስ ያደረገ የትምህርት ላይ ፎከስ ያደረገ እንትን የለኝም። ኦፍ ኮርስ ከሻሸመኔ ቀጥታ ወደ ዱባይ ነው የሄድከው ወይንስ ከሻሸመኔ መታ አዲስ አበባ ኖርክ? ኦኬ ሶ መጀመሪያ ከሻሸመኔ ቀጥታ ወደ ቻይና ነው የሄድኩት። ቻይና የትምህርት? ቻይና ነው ክላስ የጨረስኩት። ምን ተማርክ እዛ? ሲቪል ኢንጂነሪንግ። እሺ ሲቪልን ጨረስኩ፣ ግን ያው እዛው ኮቪድ የነበረ ሰዓት ወደዚህ መጣሁ ማለት ነው። እሺ ሶ the thing is like ኮቪድ የነበረ ሰዓት ሁሉም ኢትዮጵያዊ ሁሉም ሰው ቻይናን እየለቀቀ ነበር። ሶ እኔ እዚህ መጣሁ፣ ቀሪውን ክላስ ኦንላይን ላይ ተማርኩ ምናምን ጨረስኩት። ከዛ በኋላ I was trying ከቻይና መተ እዛ ትንሽ እንደውም ደሞዝም የሆነች ነገር ብሰራም አሪፍ ነገር ታገኝ ይችላል። እዚህ መተ ትንሽ ይከብዳል፣ ግን ኦንላይንም የትሬዲንጉንም ምናምን ስለምሰራ እዚህ የነበረው ነገር ድንገት ነው ቪዚት ለማድረግ ሄድኩ። በቃ በዛው ቀር። በድሮ ጊዜ እንግዲህ የድሮ ሀብታሞች ምን አረጋችሁ ስትላቸው በሊስትሮ ጠርግ ነበር። ከዛ በኋላ ትንሽዬ ሱቅ ወደርት የጀመርኩ፣ ከዛ በኋላ ሆቴል ከፈትኩ፣ እንዲህ እያሉ ነው። በቃ ፍራንኩ የሚመጣው በመከራ ነው። አሁን ደግሞ ዘመኑ ራሱ ሳይበርኛ ሆኗል። ትክክል በደንብ። እና አሁን ትሬድ ላይ ነው የምሰራው፣ ኦንላይን ነው ቢዝነስ ስትል ምንድን ነው የትሬድ ቢዝነስ? ኦኬ ሶ ትሬዲንግ ማለት ኖርማሊ ፎሬክስ ትሬዲንግ ማለት ይሄ ፎሪን ከረንሲ ኤክስቼንጅ ማለት ነው። ላይክ እንዲህ የምንገበያየውን ነገር ኦንላይን ላይ ሆኖ በዲሴንትራላይዝድ ሆኖ እንገበያያለን ማለት ነው። በትንሽ ገንዘብ ብዙ ዩኒቶችን እየገዛን እየሸጥን ቀጣይ ምን ሊሆን ይችላል በሚል ፕሪዲክት እያደረግን እንትን እላለን ማለት ነው። there is something called leverage ያ ማለት ከእኛን ከማርኬት ጋር የሚያገናኙ እንትኖች ጋር እንገባና ከእሱ ጋር መሱ በመጠቀም we trade and start making money. ብዙ ጊዜ የኦንላይን ነገር የተለያዩ ሃይሜቶች አሉ። ኤግዛክትሊ። ምናልባት ከዛ ብንጀምር ደስ ይለኛል። እስኪ ቢዝነሱ ምን ያህል ከማጭበርበር ነፃ ነው? ዳስቱ ማች እውነቱን ለመናገር ፉል ኦፍ ስካም ነው። አሁን ይሄ ኖርማሊ እኔ ሲጀምር
ይሄ ፍላሺውን ነገር አይቼ ምናምን ነው የጀመርኩት ነው ቢካዝ ካምፓስ ተማሪ ነኝ። ሶ ካምፓስ ተማሪ ሆኜ ወጥተህ መስራት አትችልም። ወጥተህ መስራት ስለማትችል የስቱደንት ቪዛ ስላለን የስ ኦንላይን ነገሮች ነበር የምንሞክረው ምናምን። ሶሪ ድምጼ ችግር የለም። ኦንላይን ነገሮች ነው የምንሞክረው። ሶ ምን ልስራ ላይክ ምን መሆን ብሆን ሀብታም ሊያደርገኝ ይችላል ምናምን ብዬ ሞከርኩ። ሶ ኤቭሪቲንግ ኦንላይን ላይ እኔ ሄጄ ማልሰራባቸው ነገሮች ሞክሬያለሁ። ሶ ግን ላይክ ዌን ኢት ካምስ ቱ ትሬዲንግ ወጣቶች ምናምን ገንዘብ እየሰሩ ምናምን ነው ሳይ የሆነ ሞር እንትን ይኖራል። ግን ላይክ the first እኔ ያጋጠመኝ ነገር is like literally ኢንቨስት ካረኩ በኋላ እስካሁን የተደረኩት you need to do research, you need to do so many research. አንዳንድ ሰው ፌክ ነው፣ አንዳንዱ ደግሞ ፕላትፎርሞቹ ፌክ ናቸው። a lot of things you know ግን true time የትኛው ፌክ ነው የትኛው ሪል ነው የሚሉት ነገር ራስህ ሪላይዝ ያደርግ ትመጣለህ። ፕላስ ደግሞ ምንድነው ለኔ እውነቱን ለመናገር ቻይና ላይ ላይክ ዊቻት የሚባል አፕሊኬሽን አለ። ሶ እዛ ላይ ላይክ እንዲህ ስለ ኦንላይን ነገሮች ምናምን ይፖስታሉ። ሶ ጨላውን ገንዘቡን ስታይ በቃ ትዋጋለህ ነው ቺንማ ሴኩር አድርጌ በቃ የትምህርት ቤቴን ከፍዬ ነው የምትለው። ሶ ልክ የመጀመሪያ ኢንቨስት ታደርግ የማይት ዳብሉዝ የማን ምክንያቱም ብዙ ሰዎች አሉ። ኦፍ ኮርስ አሁን እንኳን when it comes to trading እኔ አሁን ሶሻል ሚዲያ ላይ እንቀሳቀሳለሁ። ሶ በኔ ስም እንኳን በቃ ብዙ ሰው እንደዚህ ሰው ስካም ያደርጉና አንዳንድ የኢትዮጵያ ሬስቶራንት እዛ ዱባይ ሰይድ ማርሻል ያልከኝን ገንዘብ እኮ ዲፖዚት ላደርግ ነው እሺ ምናምን ትለኛለች አስተናጋጇ። እኔ አላውቃትም እንዴ ሱሪ የምን ገንዘብ ነው ኖ ያሳየኸኝ አይደል ላይ ኖ አይደለም። እና በቃ ከዛ በኋላ ነው ትደነግጣለህ because a lot of people manipulate people using different ways። አሁን አንተ እንዳልከው በኦንላይን አለ፣ በሰው ስም አለ፣ ፕላትፎርሞቹ ፌክ መሆን አለ። you know you might end up depositing your money so fake የሆነ ፕላትፎርም ላይ ሰው እንደ ነገሮች አሉ። ሶ ስካም የሚባለው ነገር ከዚህ ሪፒቴሽን የመጣ ነው። ኦንላይን ትሬዲንግ አስተምራለሁ ትላለህ? በፊት አስተምራለሁ ምክንያቱም የኔ ታይም ቫልዩ ስላለው ለኔ አስተምራለሁ። ግን ሳስተምር ለየሆነ ትናንሽ ሰዎች ነው። አሁን ላይ ግን አሁን የማደርገው ሰርቪስ ኖርማሊ ሰው አንደርስታንድ እንዲያደርገው ምን ያህል ነገር እንደሆነ በነፃ ኮርስ አዘጋጅቼ ለሁሉም የሰጠው ነፃ ነው። በነፃ ያው እንግዲህ ዘመኑ አሁን ከሻሸመኔ ልጆች ነው የጀመርኩት። ሶሪ ይቅርታ። ግን ከሰፈር ነው። ምን ያህል ልጆች አሰለጠንክ በነፃ? 200 ልጆችን እና 1 ሚሊዮን ብር ጊቫዌ ያዘጋጀውላቸው። እሺ እዛው በቃ እዛው ነው ሻሸመኔ I know where we come from you know በቃ እዛ ያለው ነገር ኢቭን ቤተሰብም አለው የሚባል ቤተሰብ እንኳን 1 ሚሊዮን ብር የለውም። በጣም ሬር ነው ለፈልጌ ነው። ሶ ያንን ነገር ካወቁት በኋላ እንኳን እውቀቱን ትሬድ አድርገው የሚነሱበትን ገንዘብ ብዬ እንደዛ አድርገው ያው ጊቫዌዎች ምናምን አድርጌ ትኛልኩ ነው። እንግዲህ የኦንላይን ቢዝነስ ምናልባት ለምሳሌ አሜሪካን ውስጥ የስቶክ ማርኬት አለ። ያ ኦፍ ኮርስ ከስቶክ ማርኬት ጋር ያለው አንድነትና ልዩነት ምንድን ነው? ኦኬ ሶ stock is like more bigger investments and long term investments. You know so when it comes to trading it's like አይነቶች አሉት። ዴይሊ ኦር ደግሞ የ30 40 ደቂቃም እየገባህ የምትወጣቸው ትሬዶች አሉ። ሶ እነዚህ ነገሮች ማድረግ ይችላል። when it comes to stocks also you can trade stocks you know stock trade ማድረግ ይችላል። depends አንዳንዴ more stock ሲሆን ፈንዳሜንታል ላይ ዲፔንድ ይሆናል ነው ያ ኒውስ you know ዓለማችን ላይ የሚካሄዱ ነገሮች ምናምን እንትን ይሉታል you know እነዚህ ነገሮች ላይ ዲፔንድ ያደርጋል። ለምሳሌ ኤለን መስክ ላይ ስቶክ ማርኬት ከቴስላ በትገዛ ኤግዛክትሊ የሰውየው አንደበት የሆነ ሚዲያ ላይ ወጥቶ ከቀባጠረ ኤግዛክትሊ ያ ኩባንያ አብሮ ዘጭ ያ ሰውዬ ይሄን ነገር አረጋለሁ ሲል እንደገና ደግሞ ስካይሮኬት ኤግዛክትሊ ክሪፕቶን ያካትታል። ክሪፕቶንም ያካትታል። ያስ እኔ ሞር ክሪፕቶ ትሬድ አንዳንዴ ነው ማድረገው። I usually invest on crypto for me like more investor ነው ማድረገው when it comes to currently the past 2 years I've been trading only gold ወርቅ ላይ ብቻ ወርቅ ነው ትሬድ ማድረገው። ለዚህ ነው አርገው የመጣው ስንኳን ያው ስራው ይታይ በሚለው ላይ ነው። ግን normally ጎልድ ላይ ትሬዲንግ ጎልድ ላይ እንዴት ነው? Of course assume like you use the platform ቅድም እንዳልኩ use the platform you can analyze everything by ounce የምታየው ነገር analyze እያደረክ እንደ ስቶክ መግዛት መሸጥ ነው። you know gold is more like ትንሽ volatile ነው፣ ትንሽ ይከብዳል፣ ከሜንታሊ ይረብሻል። of course is one of the biggest volatile market ነው። በጣም ደስ ይላል። you make ገንዘብ በደም ሰራበት አለ። ግን also you know ትንሽ ይከብዳል። አሁን ላይ ግን it's like it's been bullish for the whole year so ይሄ በጣም skyrocket ያደረገ ስለሆነ it's more ዛሬ ነው እንግዲህ አቢ ማርሻል እንግዳ ሊሆን ነው ሲባል የኔም የፕሮዲዩሰሮች የትልቁ ጥያቄ የምናወራው ነገር ምን ያህል እውነተኛ ነው?
አሁን የሚለው ነገር ምን ያህል ልክ ነው የሚለውን ለመፈተሽ ሞክረናል። ከዛም መሀል ለምሳሌ ካዝና ውስጥ በአሁኑ ሰዓት ወደ $3 ሚሊዮን አለ። ኖ ካዝና ውስጥ $3 ሚሊዮን የለው፣ ግን እንትን ዋሌት ላይ ነበር የነበረው። አዎ ዋሌትና ካዝና ይለያያል። ኖ ካዝና ውስጥ ያው you put cash of course ካሽ ታስቀምጣለህ። እንደውም እነሱ ሲጠይቁኝ እውነተኛ ነው አለ የሚለው you know እንትን ነው የባንክ ነው ላክልኝ ያሉኝ። እኔ ደግሞ የባንክ ምልክ ዱባይ ላይ ፕሮፐርቲዎች ኦን ስለማድረግ ምን አሉ እሱ ነው አንድ ቪላና እንትን አለኝ ለአሁን። ያው ኦፍላይን ደግሞ ይሄ እንትን ያልኳቸው አሉ። አዎ መኪኖች አሉ በደንብ በደንብ ስትል ምን ወዳለው መኪና ለራስ መጓጓዣ ነው ወይስ የምታከራየው? ካሬንታል አለኝ። ካሬንታል ቢዝነስ አልኮዝ ላይ አለ። ከዚህ ውጪ ግን ፕራይቬት ለራሴ ደግሞ ማላከራየው ዝም ብዬ ጀስት you know አለኝ። I just love cars bro። ምን አይነት መኪኖች አሉ ለምሳሌ? Okay, I have Brabus 4x4 ማስተካከል ነው የሚመስል ብራብር እኔ እኛ ፊያት ላይ ሰዎች ምናቀው መኪና ነገር ነው። እሺ Brabus 4x4 Mercedes Benz ማለት ነው፣ ግን Brabus like Mercedes ነው። I have Corvette C8 ስፖርት ነው ማለት ነው። ኦኬ ስፖርት ነው ያለኝ። ዶጅ አለኝ። ዶጅ ይላል ዶጁ የሚለው ማለት ነው። እሺ I have Range Rover ሬንጁን እናውቀዋለን። Range Rover እና Rolls Royce አለኝ። Ghost Rolls Royce Ghost አለኝ። እንደውም በጣም ኮድ ነው ይባላል። ምን ያህል ይገመታል? አሁን $300,000 አካባቢ። ዋው! አጠቃላይ መኪናዎች ላይ ኢንቨስት ያደረግከው ገንዘብ ወይም ደግሞ ያስቀመጥከው ገንዘብ በዶላር ምን ያህል ይሆናል? almost $1 million yeah። ግን አዛ ነው like you don't say መኪና always ያው ስለሚቀንስ አዛ ነው ዋጋው። and I don't see it as an investment። ሁላ ያው በፊት ምን ቸገረው የመኪና ትራንስፖርት ነው። አሁን ፓርኪንግ ነው ብቸገረው። ፓርኪንግ ያው የለም በቃ ውጭ ላይ ፀሐይ የዱባይን ፀሐይ ታውቀዋለህ ይጠጣዋል ነው ብለህ በቃ እኔ I don't even drive because ያው ትሬደር ነኝ ምናምን ከቤት አልወጣም። so it's like ትሬደር ስቶን ቤት ቁጭ ብለህ ላፕቶፕ ፊት ለፊት አለ። ኮምፒውተር አለ። ቤት እንሳልኝ ቡርጅ አረብ አካባቢ ነው። ቡርጅ አረብ like በዚህ ሳይድ ነው አትላንቲስ ፓልም አካባቢ። አትላንቲስ ወየው ያ እሺ አትላንቲስ ጋር ነው ቤት ያለው። እሺ we have a private beach so like መስኮት የግል ቢች ማለት ውሃ ዳር ቤት ነው ያለ። exactly so ያው መስኮትን ትከፍታለህ፣ ጂም ትሄዳለህ። I have cats ድመቶች አሉ። ኦኬ so በቃ እነሱን ትመግባለህ። then ጂም ሰርተህ you come back to your trading። ላፕቶፕ አለ፣ ኮምፒውተር አለ፣ ኮምፒውተር። ከዛ በኋላ ለምሳሌ የምትገባበት ዌብሳይት አለ። yeah of course trading view ይባላል አናላይዝ ለማድረግ። ከዛ እዛ ውስጥ ይገባል። yeah ማርኬት ታያለ። so you wait for the right opportunity ማርኬት ላይ ምንድነው መሰለህ when it comes to the market trading ባጭሩ ለማናገር ያህል trading is like እንደ ሃንተር ነው፣ እንደ አዳኝ you know so ገንዘብን ታስገባለህ you know ገንዘብን ታስገባለህ after you put your money analyze ታደርጋለህ ማርኬት ላይ so ይወጣል ወይ ደግሞ ይቀንሳል ወይ ማርኬት ይወርዳል ብለህ የምታስበው ቦታ ላይ አናላይዝ አድርገህ እዛ ጋር ነው የምትጠብቀው you know so ልክ እንደ አዳኝ ይዞ እቃውን ይዞ እንትን ይወጣና ሚዳቋን ወይ ምናምን ይጠብቃል። so ልክ በሚያይ ሰዓት ነው ተኩሶ ይመጣው። ያለበዚያ ዝም ብሎ ከተኮሰ you know ቀላውን ይጨርሳል ማለት ነው አዳኝ ገንዘቡን ይጨርሳል። exactly trading ላይ እንደዛ like you go there you analyze the market you wait for the right opportunity shoot ታደርጋለህ። ካልሆነም ደግሞ ከሌለ ማርኬት የለም ብለህ ታርፋለህ ማለት ነው። ምክንያቱም ኢራሽናል ዲሲዥኖች ማርኬት ላይ you might end up losing your money እና ችግር ውስጥ ትገባለህ ማለት ነው። ምክንያቱም እኔ እንደዛ ሆኛለሁ። የከሰርክበት አጋጣሚ ያለ ብዙ ገንዘብ ያጣል like ብዙ ነቱ ብቻ ሳይሆን I end up losing all my money and homeless ከመሆን ድረስ ጎዳና ተዳዳሪ ሆነ ነበር። exactly ዱባይ ላይ exactly ጎዳና ላይ ተኛ exactly ዱባይ ላይ ምንድነው ህጉ አይቻልም like ጎዳና ላይ ማድረግ so after I blow my accounts ምንም ብር የለኝም of course ብር ስላልነበረኝ መጀመሪያ ኖርበት የነበረው ቢልዲንግ you know በዛ ሰዓት እንትንም you know ትንሽ ገንዘብ ምስታገኝ መጀመሪያ ታመልጣለህ። እንትኑም አለ ወጣትነቱ ምናምን ሄደ ማጥፋት unresponsibility አለ ብቻ የኔ ችግርም ነበረ። so after I blow my accounts ችግሩ ስገባው የዛ ችግሩ ስገባ ግን እቃ እንዳለ ወጥቶ የምኖርበት ቢልዲንግ ታች ላይ ይሆናል። ምክንያቱም በዱባይ ህግ ዱባይ ብቻ ሳይሆን በሌሎች ሀገራት ህግ የቤት ክራይን ካልከፈልክ ፕሮፐርቲ ማኔጅመንቱ እቃን አውጥቶ ቀን ይሰጣል። በዛ ቀን እንቀረውን ያስወጥኝ አገኘህ ውጭ ቃል ከዛ ምን አደረኩ መሰለህ
ይሄን ህግ ሰምቻለሁ ማድረግ እንደማይቻል ውጭ ላይ ሰው ሄጄ ፓርክ ጄቪሲ ይባል ሰፈር አለ ጄቪሲ ነበርኩ መጀመሪያ ፓርክ ውስጥ ቁጭ ብዬ አነጋና በቃ አዛ ነው ታውቃለህ ሜንታሊ በጣም አዛ ነው ብር የለኝም መበላበት የለም ከዛ ደግሞ ሙቀትም አለ ምናምን ገና እየቀዘቀዘ ነገር ነበር እንደውም ደስ የሚለው ያኔ ከዛ ገብቼ ደግሞ ቀለይ ቻርጅ ያረኩ እዛው እንጻው ሴኩሪቲዎቹን ስለማውቃቸው ሰክቼ ትንሽ እዛ ጋደም ብላለሁ ምናምን ግን ከእግዚአብሔር ጋር አንድ ቻይኒዝ ጓደኛ ነበረኝ ለሱ ነግሬው ነበረ እሱ መቶ ፒክ አደረገኝ ከቀይ ጋር እሱ ሶፋ ላይ ሄጄ ተኛው ቤቱ ማደር ጀመርክ እሱ ጋር ሄድኩ እሺ ከዛ እሱ እንኳን እንትን ብሎ ሰጠኝ ገንዘብ $100 ሰጠኝና 400 ድራም ነው 100 ምናምን ድራም ቡሌ ምናምን የበላ ምናምን ጠብቀኝ ምናምን ነገር በልተህ ምናምን ፈታ በልሽ አታስብ ምናምን ብሎኝ ሄደ ወደ ስራው ማለት ነው እሺ እኔ ኪችን ውስጥ ስገባ የቻይኒዝ ሬመን አለ ይሄ ኑድልሱ እሱ ምናምን አለ ማለት ነው በቃ እሷን አገኝ እሷን በለውና ያው ትሬዲንግ ኢዝ ላይክ እንደም ገንዘብ ሰርቼበት ስለማቀው like the only focus የነበረኝ ያቺ $100 ማስገባት ስለዚህ $100 ሄጄ አስገባው $100 ማለት ነው ቀይሬ አስገባው ከዛ እሱ ጋር ያደርኩ ትንሽ እሷን 200 300 400 አርጋት የራሴን ትንሽ አልጋ ዝም ብላ ከሰው ጋር ሼር የምታረጋትን ገባው ማለት ነው so that was I'm not gonna lie that was the most difficult time of my life ምክንያቱም there will been a days like I didn't eat like for like አራት ቀን 3 ቀን ከዛ በኋላ ጀራ ምናምን ይሄ ዳቦ 6 ድራም ይሸጥ ዳቦ አለ እሱን እንትን ብዬ ይሄ ነው ቤቱ ነው ይሄ እንኳን ኢትዮጵያ ነው መጀመሪያ እዚህ ከእንትን መጥቼ ከቻይና መጥቼ ተፍተፍ መልባት ቤት ነበር እዚህም ተፍተፍ ትል ነበር of course ከዛ በኋላ አሁን $100 ነው እንግዲህ አፈር ልሰ የተነሳው በደንብ ያው እኔ ያለው በእግዚአብሔር ነው ጉልበቱንም ሰጠኝ እግዚአብሔር ያው ጥበብም የሚሰጠው እግዚአብሔር ነው እግዚአብሔር ጋር እንግዲህ ብዙ ጊዜ ያው የኦንላይን ቢዝነስ ልክ እንደሚጨበጠው ቢዝነስ በዛ ሙያ ላይ ያሉ ሰዎችን ማመን በጣም ይከብዳል ኤግዛክትሊ እንደዚህ አይነት ነገር አጋጥሞ ያውቃል አንተ በደንብ I will tell you a story ምን ተፈጠረ መሰለ እኔ በትምህርት አምናለሁ ማለት the right education እና the right ትምህርት ህይወትን ይቀይራል ብዬ አምናለሁ so as much as I can every time አሁንም I keep learning anything so offer ካረገልኝ I want to learn more እና before like እኔ profitable ከመሆኔ በፊት በጣም ብዙ ኮርሶች ነበር መገዛው ወጣት ሆነ ሽማግሌ ሆነ even Chinese ኮርስ ገዝቻለሁ በጣም የሚገርም ነገር በጣም መቀየር ስለምፈልግ ማለት ነው መገዛው $700 $1000 ምናምን ነው so ከዛ ውስጥ ከገዛዋቸው ኮርስ ውስጥ አንድ ልጅ እኔ of course ላይፍ የተቀይሮ ምናምን አገኘሁት እዚህ 5 የሚባል ቤት እዛ ፓው እዛ ሌላ ጥቁር መነጽር አድርጌያለሁ ያው ናይስ ግላስ ምናምን ነገር አለኝ እና በቃ እኔ በጣም ማደንቀው ሰው ነው እንግዲህ አንተ ማደንቀው ሰው ስታይ ኤክሳይትድ ሆናለህ በቃ ተነገጥኩላ ከዛ ቴንክ ዩ ምናምን ነገር አልኩትና ምንድነው የምትሰራው ምናምን ነገር አልኩት አለኝ እሱ ከዛ እኔ ትሬዲንግ ነው የምሰራው ነገር አልኩት እንግዲህ እኔ ኮርስ እኮ ገዝቼዋለሁ ከሱ እንግዲህ ኧረ እባክሽ ብሮ እሱን ነገር ሞክሬ ያልሆነልኝም እኔ አሁን ዩቲዩብ ነው የምሰራው ማለት imagine እኔ ሰክሰስፉል ነው ብዬ ነው ከሱ የገዛሁት ያን ኮርስና of course it helps me of course ረድቶኛል ግን በሰዓቱ everything that እዛ ጋር ሲካሄድ የነበረው he was not a trader so ማላልኩም ግን በቃ በጣም ሁሌ ነው የምናገረው ይሄን ታሪክ ምክንያቱም በጣም በቃ በሰዓቱ ኢማጂን ሳያልፍልኝ አዛሶኝ በቃ ይሄ ነገር አዛ ነው ብሬን አጭበረብሮኛል ብዬ ሰው ሀገር ተጣልቼ ልባረሩላችን ነበር ምክንያቱም ኢሞሽናሊ የምታምንበት ስራ አሪፍ ነው ብለህ የተከተልከው ድሪምህን ሊሰብርብህ ይችላል so ትንሽ ግን አሁን ላይ ግን ሞር እንትኖች አሉ አሁን ላይ ማቀበት መንገድ አለ ሰዎች ማወቅ ይችላሉ ላይቭ አካውንትን ታሳያለህ ትሬድ ስትገባ ታሳያለህ ምናምን so ሞር እንትን ይላል ግን ኦንላይን ነገር እስናት ይሄ ቋሚ ነገር አይደለም እኔ በህይወት የተረዳሁት ያኔ እነሱ ሲጠይቁኝ ቲሞችክ ከኦንላይን ከማሳየ ገንዘብ ይልቅ ብዬ የገዛውትን ቤቶች ያሳየውበት ምክንያት መሬት መውረድ አለበት ገንዘብ የሰራው ገንዘብ መሬት መውረድ አለበት እኔ ባለ ትዳር አይደለም ግን አግብቼ ወልጄ ቢሆን ኦንላይን ላይ ገንዘቤን አጥቼ እንደዚህ ሲልኩ ሉዛረኩ ብዬ ያጨበጨብኩ ሚስቴ ጋር መግባት አልችልም at the end of the day whatever I'm making from this invest አረጋለሁ research ሰራለሁ more ደግሞ I keep learning
እንግዲህ በተለይ ይሄ ትውልድ ብዙ ነገሮቹ ወደ ኦንላይን እየመጡ ነው። ግብይቱ ኦንላይን ነው፣ ትምህርቱ ኦንላይን ነው፣ የፍቅር ግንኙነቱ ራሱ ኦንላይን ነው። ፍሬንድ ሪኩዌስት እሱ ብቻ አይደለም። አሁን የእግር ኳስ ጨዋታ ወይ ጌሞች ሁሉ ኦንላይን እየመጡ እና ቁጭ ብሎ እና አሁን ትሬድ ማድረጉ ራሱ የግብይት ራሱ ኦንላይን እየሆነ ነው እና ምናልባት አሁን አዲስ ነገር ስለሆነ ነገሩን ቶሎ ሳያላምጡ መዋጥ ሊከብድ ይችላል። ኦንላይኑ ላይ ደግሞ እንዳልከው በጣም ስካም አለ። እና ሁሉም ሰው አጭበርባሪ ነው የሚመስለው። አንተ ግን ንጹህና ለሰዎች የምታስብ በጥረት ራስን ያሳደግ ትሬደር መሆንን ሰዎች እንዲያውቁ ትፈልጋለህ። በሚገባ ያ ተሳክቶልሃል? ሆነስትሊ ያው እውነቱን ልንገርህ ትሬኒንግ ላይ ኦፍ ኮርስ ኦንላይን ላይ ስትወጣ ያው ብዙ ነገር ነው ይዘህ የምትወጣው። ተመልካች አለ፣ ታዛቢ አለ፣ ዝም ብሎ ጀጅ የሚያደርግ አለ፣ ሁሉም አለ። ሶ በትሬኒንግ ኢንዱስትሪ ላይ ያው እንደዛ የኳተትኩት ልጅ become not only in Ethiopia one of the biggest traders in Africa. ሶ አሁን ላይ ኢትዮጵያ ሳይሆን በብዙ ፕላትፎርሞች ላይ ቀርብ ያለው እነዚህ ነገሮች ቫሊዲቲ ያደርጉ ይመጣሉ። the more you show up in one place, do things again and again until it's done. ለኔ ምንድነው አይቻልም የሚባል ነገር የለም። እና ኢቭን መኪና ስገዛ ያው ከዱባይም ከሬንታሉ ከምናምን አንፃር እንትን ይላል ሰው እዛ ራሱ ያለ ሰው ይሰርባል ምናምን በቃ የሆነ የሰራውን ነገር ራሱ ያ ሰው ወደታች ነው የሚያደርግብህ። ሰው መኪኖች እንዳለ ሚሊተሪ ግሪን ያረኩት ባይዘው በዛ ምክንያት ነው። one of the things is like people they think like he እንትን አይደለም። yes it can be done. you see it can be done. አንድ ሰው አሁን እነዚህ መኪኖች እንደዛ ነው። ይሄን ያረኩበት ምክንያት አንደኛው ሰው ነው ባይዘው እኔ እንትን ነበረኝ ህልም ነበረኝ actually እንደዚህ የማድረግ ግን more ሰው ፊት you know አሁን ዱባይ ላይ ፌመስ ናቸው ይታወቃል። ዝም ያስረድቻቸው ይላል። ዋው so ፌመስ ናቸው። ፕላስ ደግሞ ሬንታል ካምፓኒዎች አሉ እዛ በዛ ምክንያት ሰው የምታሳየው ነገር ምናምን ፌክ ነው ምናምን ይሄ ዝም ብሎ እርግማን ይለቅብሃል አንተ ላይ አንተም ሰላማዊ ኑሮ እየኖርክ ይሄ አዛ ነው ምናምን እንደዚህ ዘም ከራይተ ምናምን ሊል ይችላል። ዝም ብሎ ተነስቶ ሰው ነው። so this validates ፕላስ ደግሞ ላይቭ አካውንቶች ምናምን እኔ ትራንስፓረንት መሆን ወዳለሁ like ማሳየት አለብህ ምክንያቱም እኔ እንደዛ ስለሆንኩ ይሄ ላይቭ አካውንት እኔ የገባው እና ብዙ ነገር አለ። አሁን አንተ ላይቭ አካውንት 10,000 20,000 ዶላር ሪስክ አድርጌያለሁ ይሄን ትሬድ ላይ ገብቻለሁ ብለህ ስታሳይ የሚቆጥርብህ ይኖራል ይሄን ትሬድማ ሉዝ ባደረገው ምናምን ይኖራል ገብቷል። ከዛ እንደዛም ሆኖ ግን you overcome these things people learn from you, people make money from you. plus ደግሞ አሁን ላይ ትውልዱ የገንዘብ ትውልድ ነው በቃ everybody want to make money ገንዘብ ነው ገንዘብ ፈላዎቹ እኔ ጋር የሚመጡት 14 ዓመቴ ነው 15 ዓመቴ ነው ማርሻል እናቴ አታምነኝም እንደዚህ ጨላ ሰርቼ ምናምን ብሎ ቤተሰቦቹን ምናምን ያገናኙኛል። ዋው የሌለ በቃ ኦንላይን ላይ ሰርተው ምናምን አያምኗቸውም ቤተሰብ ራሱ የምር ልጅ 10,000 ዶላር አገኘው ምናምን ብትል 15 ዓመት 14 ዓመት ሆኖ ቤት ውስጥ ምናምን በፈንድድ አካውንቶች ምናምን ትሬድ አድርገው እናት ቮይስ ምናምን ቪዲዮ ምናምን ይልኩልኛል እናቶች። ግን እኮ ያው ወላጅ ልጆች እንደመሆናቸው እያንዳንዱ እንቅስቃሴዎቻቸው ለወላጆች ማሳወቅ አለበት። ኦፍ ኮርስ ፕላስ ደግሞ ጨላ ሲሆን ገንዘብ ሲሆን ደግሞ ያበላሻል የሚባል ነገር ብዙ ነገር ያመጣል። ስለዚህ ግን ልጆች ገንዘቡ በጣም ይሄ ሜንታሊ አሁን በጣም ፈጣን ናቸው። እውነቱን ለመናገር እኔ አሁን እፈራለሁ በጣም ነው እፈራው እድሜም እየሄደ ነው 28 so እድሜም እየሄደ ነው ወደ 29 እኮ ነው። so ፌል ባረግ ምን የሚትል ነገር አለ አረ ሲዝን 3 ልገባ ነው 30 ቤት ልገባ ነው ትዳር አለ ምን አለ ብዙ ነገር ታስባለ። so ፌል ባረግ ከዚህ በኋላ መነሳት ይችላል የሚሉት ነገሮች ያስፈራል። እነዚህ 14 15 ዓመት ልጆች ግን ገብቷል ቤተሰብ ጋር ነው የሚኖሩት they been grinding እና ድንገት ሪዛልት ሲያዩ እናታቸው ምናምን እኔና አያምኑኝም። እኔ ሞኔ ራሱ ቪዲዮ ብላልከላቸዋለሁ አው ልጆች እንደዚህ ነው ትክክለኛ ገንዘብ ነው ትሬድ አድርጎ ነው ያገኘው ምናምን ሰፖርት አድርጉታል እላቸዋለሁ። ምክንያቱም የገንዘብ ጊዜ ነው በቃ እኔ በጣም ይገርመኛል everybody want to make money እና እኔ ሜሴጆቹ ራሱ በቃ ትሪሊያል ታገር አሁን ብዙ ውጭ ሀገር ላይ አሁን ቻይና ምናምን በ8 ዓመታቸው ነው ትሬድ ማስደረግ የሚጀምሩት እንደ ኦፊስ ከፍተው ኦፊስ ውስጥ ያስደርጓቸዋል። ብዙ ቪዲዮዎች ነው ይወጣሉ እንደዚህ ቫይራል ይሆናሉ። ቁጭ ብለው በቃ የቤተሰቦቻቸውን ብር ምናምን ትሬድ ያደርጋሉ። ምክንያቱም ሜንታሊ በቃ ፋስት ናቸው ጭንቅላታቸው ሶ ግን ይሄ ትሬዲንግ ምንድነው መሰለህ ገንዘብ በጣም ይወስዳል። በቃ that's the reality ገንዘብ ይፈልጋል it takes your money plus ደግሞ የኛ ኢኮኖሚ እንደምታውቀው ነው ትንሽ ከባድ ስለሆነ $100 ስታጣ 10 ምናምን ሺህ ብርን አጣል
በቃ የሆነ ብዙ ነገር ነው የሚበጠበጠው። ሰው ገንዘብ ይወስዳል ገንዘብ ሳይሰጥ በፊት። አሁን እንግዲህ ሁሉም ነገር ወደ ላፕቶፕ ወደ ስልክ እየመጣ ነው። አንዱም ትሬድ ማድረግ ሊሆን ይችላል። ጎን ለጎን ደግሞ ለምሳሌ አሁን ወጣቱ በጣም ወጣት አይደለም ኧረ በእኛም እድሜ ያሉ ሰዎች ቁጭ ብለው የሚጫወቱት የኦንላይን ነገር ራሱ ይሄ ጌም ቁማር ሁሉ ወደ ስልክ እየመጣ ነው። ኤግዛክትሊ። እና በጣም ብዙ ፈተና እንዳለ መጪው ዘመን በተለይ ከባድ እንደሆነ ይሰማኛል። 100%. ምክንያቱም አሁን ድሮኛ ፍራሽ ይዘን ጫት በምንቀምበት ዘመን የአስቴርና የኤፍሬምን ዘፈን እናዳምጣለን እንጂ ስልካችን ላይ ቁጭ ብለን ቁማር አንጫወትም። ስለዚህ አሁን ድረስ የአስቴርና የኤፍሬምን ዘፈን ስሰማ ያሳለፍኩት ያ ዘመን ትዝ ይለኛል። አሁን ግን ብዙ ሰዎች በዙሪያ ያሉ ሲነግሩኝ የተበሉትን ገንዘብ ነው የሚያስታውሱ። ተስታርገው የሚያስቀምጡት እሱን ነው። እውነቴን እኮ ነው። ትልቅ ገንዘብ በጣም እንደዚህ ያለ በጣም ነው። አንድ ወዳጄ ማታ 2 ሰዓት የጀመርኩኝ ጠዋት ልጆቼ ዩኒፎርም ለብሰው ወደ ትምህርት ቤት ሊሄዱ ሲሉ ነቀዋል ማለት እየተጫወተ በኋላ ላይ 80 ምናምን 90 ሺህ ብር ተበልቻለሁ። አሁን ይሄ ትሬድ ማድረጉ ሊሆን ይችላል ለበጎ ከተጠቀምክበት፣ ወይ ደግሞ ቁማሩም ህይወት አለ ኦንላይን እና ትንሽ ብዥ ያለ ዘመን ይመስለኛል። ትክክል። ትሬዲንግ እውቀት ይፈልጋል። ሞር ላይክ የሳይኮሎጂ ነገር ነው። the more develop ያረክ ስኪልን ከመጣ በኋላ ገንዘብን ስታጣ ኦፍ ኮርስ ገንዘብን ያጣ ስትመጣ ስታገኝ ስታጣ ሞር ካፒታል ቢልድ ያረክ ስትመጣ ሳይኮሎጂካሊ ስትሮንግ የሆንክ ነው የምትመጣው። ስለዚህ ነገ በፊት የምታጣውን ገንዘብ አሁን ስታጣው ምንም ላይ ሰማ ይችላል ልክ ግን መጀመሪያ ላይ ግን ጭንቅላት ላይ ካልሰራና ቶሎ ገንዘብ ጠቅጠቅ የምታረክ ከሆነ ወደ ቁማር ይጫወታል ይቀየራል ማለት ነው። ቁማር ይሆንባል። ሰው ያው ጋምብል ደግሞ ታውቃለህ ሚስትንም ያስበላል ቁማር። ስለዚህ ይሄ በጣም እንደኛው ትንሽ ይፈልጋል። ጥንቃቄ ይፈልጋል። በደንብ በጣም ብዙ ችግር ውስጥ የሚገቡ ሰዎች አጋጥመውኛል። አሁን አሜሪካ ሀገር የሚኖሩ ኢሮፕ የሚኖሩ ሰዎች ኮንታክት ያደርጉኛል በጣም ብዙ ችግር ውስጥ ገብተው። ምክንያቱም ኦንላይን ላይ ሲያዩትና አንድ ራስታ የሻሸመኔ ልጅ ተሳክቶለት ስታይ ደንግጠህ ጅው ብለህ ገብተህ በጣም ብዙ ነገር ልታጣ ትችላለህ። it's like it needs patience ቅድም እንዳልኩ ነው። ትዕግስት ይፈልጋል፣ እውቀት ይፈልጋል። execution ገንዘብ ሪስክ ማድረግ ያለብህ ገንዘብ ማጣት የምትችለውን ያህል ነው። ቤተሰብን እያስራብክ አይደለም አሁን እንግዲህ በአብዛኛው ለምሳሌ የኢኮኖሚ ዜናዎችን ስናይ ቲቪ ላይ ለምሳሌ ሪቻርድ ኩዌስት የሚባል የሲኤንኤን ዘጋቢ አለ። ስለ ክሪፕቶ ሲያወራ ኦር አሁን ስላሉ የዲጂታል መገበያያዎች በቀደም ዕለት እያየው ነበረ ሲኤንኤን ላይ ልክ እንደዚሁ ትልልቅ እነ ወልማርት ሁሉ ሳይቀሩ በክሪፕቶ መገበያየት አይነት ነገር ሲመጣ ዘመን ነው። እኛ ደግሞ እያለን የለመዱ ሰዎች ነን። አኗኗራችን ዲጂታል አይደለም የድሮ ነውና ለየት ያለ ነገር ሲመጣ ያን መልመድ ከባድ ነው። በተለይ ቴክኖሎጂን ህይወት በአጠቃላይ መሰልጠን ማለት ቴክኖሎጂ መደገፍ ሆኗል። ለዚህ እኮ ነው አሁን ከባንክ ነው የምንደውለው አንዴ እስኪ እንዲህ ያርጉ ምናምን እያሉ እንትናቸውን ፓስወርዳቸውን የተቀበሉ የሚሰርቋቸውም ለዛ ነው። ዘመኑ ስልጣኔ ወደዚህ መንገድ የሚሄድ ከሆነ ሁሉም ሰው ስለ ኢንተርኔት ስለ አይቲ በመጠኑም ቢሆን ማወቅ ግድ ይለዋል። በትክክል በደንብ አለበለዚያ ወደ ኋላ መቅረት ነው። በጣም እንዳንተ ደግሞ አሁን እንደተቀመጥክበት ከፊት ደግሞ ሆነ ለምሳሌ ዓለም የሚገበያይበትን ነገር አብረህ ተከተለ ደግሞ ፈጣን ነው ባቡሩ። እዛ ላይ ተሳፍረ ደግሞ መሄድ ከቻልክ ደግሞ ገንዘብ ትሰራለህ በሚገባ በደንብ አሁን ምንድነው ኦንላይን ነገር እንዳልከው ነው። ካልቸራሊ በጣም ከባድ ነው በእኛ እኔ ቤተሰብ ያው ቻይና ተበረቀ ምናምን በቃ ሞር ስትንቀሳቀስ ነው ደስ የሚለው እና ቤተሰብ ምናምን ራሱ ተሰብስበን ምናምን ምን እየሰራ ነው ምናምን ይላል ፋዘር። ይሄው እየሰራው እንደዚህ ገንዘብ እየሰራው ነው ምናምን ነገር እስቲ አውርደው እስቲ ታላውን አውጣው እስቲ አሁን ገብቶ ነው ትራንዛክሽን ውስጥ ገብቶ ነው መውጣት የሚችለው። አውጣው ታዲያ እዚሁ አለው አይደል እንዴ እየሰራው አይደል ኢቭን እነሱ ራሱ they start believing የእውነት ያመኑኝ after they see the results ጨላው ሲመጣ ነው ይሄ ነገር የምር ነው ይሄ ልጅ ምናምን ማለት ጀመረ ፋዳ። ያው እንግዲህ የኔ ተመልካች ትልልቅ ሰዎች አሉ። ምክንያቱም አሁን የምናወራው ነገር ቻይንኛ የሚሆንበት ለኔ በራሱ ቻይንኛ ይሆንበት ተወሰነ መጠን ግን አይተ እንደሆነ ኦንላይን ላይ አሁን በዩቲዩብ በቲክቶክ ወይ በተለያዩ ፕላትፎርሞች የተለያዩ ነገሮችን በመስራት ብቻ የሚተዳደሩ በርካታ ወጣቶችን እያየን ነው። በደንብ ለዚህ ነው
ገንዘብ ለመስራት ሲሉም ነው የውሸት ወሬው ብልግናው ባህልም በቃ ብዙ ነገሮችን የሚያደርጉት ትኩረት ለመሳብና ሰዎች እንዲያዩዋቸው ለማድረግ አሳርፍዳቸውን ሲያዩኩ ነው በጣም እና ኦንላይን ላይ ተደግፏል ህይወታው በአብዛኛው በጣም ግን አሁን ቅድም እንዳልከው ጥንቃቄ ደግሞ ይፈልጋል በደንብ በጣም ብዙ ነገር እንታጣለን አሁን አንተ ከሰዎች የምትሰበስበው የምትቀበለው ገንዘብ የለም አሁን ላይ የለም በፊት አስተምር ነበር እንዳልኩ ምክንያቱም ምንድነው ቫልዩ ያደርጋለሁ ራሴ ቻርጅ አደርጋለሁ በአመት ሁለቴ ምናምን ኮርስ ከፍትና ክላስ አስተምር ነበር አሁን ላይ ሰው ምንድነው ሞር ተምሮም ራሱ ገንዘብ የለውም ኢትዮጵያዊ ሶ በቃ let me do this for free ለነሱ ችግር የለውም ብዬ ኮርስ አዘጋጅቼ አሁን ቲሞቼ ጋር ሰራተኞች አሉኝ እነሱ ጋር ሄዱና ይቀበሏቸዋል ኮርሱን ያጠናሉ ግን ስቲል ኢቭን ዶ እኔ ምንም ገንዘብ ባልወስድም ማርኬቱ እንደዚህ ብሎ ነው የሚጠብቀው so now I don't charge anybody anymore because at the end of the day ያው ቻርጅ ካረኩ ማይቀር ወይ በደንብ እዚህ ግብዳ ዩኒቨርሲቲ ከፍቼ አንዴ ቻርጅ አደርጋለሁ እንጂ እስካሁን በነፃ ነው አሁን በነፃ ነው የተቀየሩ ሰዎች አሉ ትሬኒንግ ላይ ተምረው ኧረ በስመ አብ በጣም ከምታስበው በላይ እኔ በፊት ማቃቸው ለሶስት አመት በፊት እንኳን ያስተማርኳቸው ልጆች በጣም ላይፋቸው የተቀየረ ነው ቤተሰባቸው ነው የተቀየሩ ነው እኔ እናት መርቃው ምናምን ፎቶ ተነስታ ምናምን እኔ ጋር ልከው ልጄና ቀየርክልኝ ብለው ምናምን አሉኝ እኔ ጋር ይመጣሉ ቴስቲሞኒ ዱባይ ድረስ መጥተው የሚያመሰግኑኝ ልጆች አሉ ከውጭ ሀገር ኖርማሊ ኢቭን አሁን ላይ አሪፍ እየሆነ ያለ እንደውም ከዚህ በፊት እንትን ብያለሁ ጊቫዌ ያዘጋጃለሁ ዝም ብዬ ስጦታ ብዙ ጊዜ ያዘጋጃለሁ ቴሌግራም ፍሪ ቴሌግራም ግሩፕ አለኝ እዛ ላይ የተጀመረው ለካምፓስ ተማሪዎችን ለመርዳት በሚል ብዬ ሞባይል ካርድ በመስጠት ጀመርኩ ግን እኔም ፋይናንሻሊ ሳድግ እነሱን መሰጣቸው ነገር ያደገ እንደው ላስት ይር ሰው $10,000 ፓኬጅ አዘጋጅቼ አንድ ሰው አምጥቼ ዱባይ ድረስ ብር ሰጥቼ አስተምሬ ልክ ያውቃለሁ እንደው መጀመሪያ አጣው ሲወጣ ኢትዮጵያዊ ነበር የወጣው እዛ አጣው ሲደርሰው እዛው ደወለለት ላይቭ ላይ ነው ብዙ ሰው ያየ ሲደውለት ፓስፖርት የለኝም ባለቀ እዛ ድጋሚ ታው ሲወጣ ደግሞ ሌላ ሰው መጥቶ ተምሮ ሄዶ ያውቃል አሁን እሱም እንደው ፕሮፊታብል ነው ብቻ እንደዚህ ያየው ነው ላር ፒፕል በጣም ብዙ ሰው የተቀየረው ከምታስበው በላይ ምናልባት ፕሮዲዩሰሮቼ ህይወቱን ቀየርከው ያልከው ወጣት የሰጠው ምስክርነት አለ መሰለኝ ማየት እንችላለን ይቻላል እስኪ አይተነው እንመለስ ኦኬ ጋይስ እንዴት ናችሁ ከፎሎወሮቼ አንድ ሰው ወደ ዱባይ ለሳምንት ትሪፕ ለማምጣት ወሰንኩ እሱም እድለኛ የሆነው ሰው መጣ በሚገርም ሁኔታ ተቀበልነው እሱንም ከፎሎወሮቼ ጋር በወሰንነው መኪና ምክንያት ለኤክስፒሪየንስ እንድኖረው አሪፍ መኪና ይዤ ተቀበልኩት እሱም ሾክ ሆኖ ነበር በጣም ደስ የሚል ነበር ከዛ በኋላ ያለው ነገር እንደምናሳልፍ ብሪፍ አረኩለት እና ቀጥታ ወደ ትሬዲንግ ገባን ትሬድ ማድረግ ጀመርን ገንዘብም እየሰራ መማር ጀመረ አሪፍ አፓርትመንት ያስኩለት ምክንያቱም የዱባይ ቪው ኢንጆይ ማድረግ ስላለበትና ኢሞሽናሊ በደንብ ሪፍሬሽ እንዲያደርግ ሄደን የሚገርም ሬስቶራንት one of the top restaurants ሄደን ቡርጅ ኸሊፋ ጋር አብረን አወራን ያለውን ነገር ከዛ በኋላ ሄሊኮፕተር ላይ ዱባይን በደንብ እንዲያየት ብለን ሄሊኮፕተር ላይ በደንብ ያለውን ነገር አሳየሁት ላይፌንም ኤክስፒሪየንስን በደንብ ሼር አደረኩት it was amazing አሁን እንግዲህ ስሰማ ደግሞ ለ10 ሰዎች ከዜሮ ተነስተው አንተ ያለፍክበትን ውጣ ወረዳ አይተው በትሬድ በማድረጉ ትልቅ ደረጃ ላይ እንዲደርሱ እድል አመቻችታል ለ10 ኢትዮጵያውያን ነው ለ10 ብቻ አለ አክቹሊ ለሁሉም ሰው ነው ግን 10 ሰዎች ስፔሻሊ እንትን አሁን እንግዲህ ስሰማ ደግሞ ለ10 ሰዎች ከዜሮ ተነስተው አንተ ያለፍክበትን ውጣ ወረዳ አይተው በትሬድ በማድረጉ ትልቅ ደረጃ ላይ እንዲደርሱ እድል አመቻችታል ለ10 ኢትዮጵያውያን ነው ለ10 ብቻ አለ አክቹሊ ለሁሉም ሰው ነው ግን 10 ሰዎች ስፔሻሊ እንትን ኢቭን ገንዘቡ ሉዝ ብናረግ ከራሴ ፈንድ ያረኩላቸው ቤት እስኪገዙ ድረስ ማለት ነው ምንድነው there is a culture that I started ይሄ back 2021 ላይ እኔ ያቺን ገንዘብ $100 ይዤ ስለተነሳው ምን ጀመርኩ መሰለ $100 ዲፖዚት አደረግና ወደ $10,000 $100 ወደ $30,000 ማለት ያረኩ ብዙ ኢትዮጵያኖች በዛ ነው ባይ ዘ ዌይ ሶሻል ሚዲያ ላይ በቃ እንትን የታወቁ ራሱ የመጣሁት ጀስት እንዲሳወራ አረኛንም ቀላቅለን ምናምን በሚል እንዴ ቲክቶክ ሰው ጋር ይደርሳል እንዴ ምናምን በሚል ዝብ የፖስተቱ ድንገት የተጀመረ ነገር ነው ከዛ ላይክ በጣም ብዙ ሰዎች ከኔ ጋር $10,000 ይደርሳሉ $30,000 ከዛ አሁን ግን በዚህ አመት ማስፋት ፈለኩ ራሴን ቻሌንጅ ማድረግ ፈለኩ ማርሻል አንተኮ የደረስክበት ቦታ
ሴፍ ስለሆነ ጭንቅላት አሪፍ ስለሆነ ነው እንጂ እንደኛ አዛ የበላ ምናምን ቢሆን እኮ መቼም አታሳድጋትም ገንዘቧን ምናምን ይሉኛል። ሶ ምንድነው እያንዳንዱ ላይፌን ትቼ አሁን ገንዘቤን መኪናዬን ሁሉ ነገር ትቼ ሊሚትድ በሆነ ብር $1000 ያን ትሬድ አድርጌ በ2 ወር ውስጥ ከኔ ጋር ሁሉንም ሰዎች እያዩኝ አብረው ትሬድ እየወሰዱ እየተማሩ ያቺን ቤት ገዝቼ እስከወጣ ድረስ ላደርግ ነው። ያ ማለት በቃ የሌለ ጌቶ ቦታ ተከራይቼ ማለት ነው። በፊት መጀመሪያ የምኖርበት ቦታ ተደራራቢ አልጋ ሊሆን ይችላል ምናምን ነው። እዛ ውስጥ ገብቼ $1000 ቤት እስክገዛ እና እነዛ ውስጥ 10 ሰዎች እንዳልኩ ነው እዚህ ሀገር $1000 ቢያጣ ወይ ኢቭን ዩሮፕ ምናምን የሚይዙ ሰዎች ደሞዝተኛ ነው $1000 ከኔ ጋር ድንገት የመጀመሪያ ዙር ላይ ስንሞክር ብናጣ ላይኖራቸው ይችላል ገንዘብ ሉዝ ካደረጉ 10 ሰዎች እስክናሳካው ድረስ ዲፖዚት ካኪሴ እያረኩላቸው እንደዚህ አብረን ታች ድረስ እንደርሳለን ማለት ነው። ስለዚህ ከነዛ ሰዎች ምንም የምትቀበለው ገንዘብ ምንም የምትቀበለው ነገር የለም ካንተ ይወጣል እንጂ ከሌላ ሰው የሚቀበል የለም። እኔ I will build my brand, you know አንደኛ እንደ ኢትዮጵያዊ I am the first one መጥቼ እንደዚህ ነገር ያሳየሁት የመጀመሪያም ጊዜ እኔ ነኝ። አሁን ብዙ ልጆች አሉ ትሬድ የሚያደርጉ ከዚህም በኋላ ደግሞ እንደ ኢስት አፍሪካና ከአፍሪካ ብዙ እንትኖች ኢንተርቪው ተደረገ ያለው እንደ ኢስት አፍሪካ ብዙ ነገር ሪፕሬዘንት ስለማድረግ ነው። አሁንም ደግሞ I want to show the world that is የተነሳውበት ነገር ሪል ነው የቆሰልኩት አዛየንኩት ሪል ነው you know የሚለውን ነገር ድጋሚ ማሳይ ፈልጋለሁ። it's going to be hard ምክንያቱም ትቻለሁ ረስቻለሁ ያ ላይፍ ማንም ሰው ያንን በቀን አንዴ በ3 ቀን የበላውን ማስተዋስ የሚፈልግ ሰው የለም። ስለዚህ አሁን ከነዛ ሰዎች ጋር አብረህ ከድህነት ተነስተህ እናመልጣለን ማለት ነው። ዋው it's going to be crazy like crazy ሁሉ ነገር ነው ዶክመንት ይቀርጻል of course YouTube ላይ ይባላል እግዚአብሔር ጋር ይሳካል። እንግዲህ እንግዳ ይሆናል ኤቢ ማርሻል ሲባል ስለ ትሬደሮች ማንበብ ነበረብኝ። ምንድነው በዙሪያ እየተከናወነ ያለው የሳይበሩ ዓለም እንደወረድ ነው ስል ነበረ። እንደው ከቀለል ካለው ጥያቄ ሙሉ ስም አቤኔዘር አሸናፊ ሆኖ ኤቢ ማርሻል ለምን ተባልክ? ኦኬ የመጀመሪያ ጊዜ ነው ባይዘው ሰው ሲሰማ ስሜን ሶ በፊት like back in high school ሙዚቃ ምናምን ሰራ ነበር። ሙዚቃ አሁንም እኮ የሆነ ነገር ዘፋኝ ይመስላል። ሻሸመኔ ዘፍን ነበረ ሶ ሬጌ ነው ሶ የሬጌም ሉክ ዘፍን ነበርና እኔ ነበር ሊድ ማድረገው ሙዚቃ ምናምን ሶ ኤቢ like ኤቢ አቤኔዘር ማርሻል is like ሊድ ስለማድረግ ነው። ከዛ is become normal like 10 ምናምን አመት እንደዛ ሆነ በቃ ኤቢ ማርሻል ለኤቢ ማርሻል በእናታችሁ ወጣ ድሬዱ እዛው ነው like እዛ ከገባው ተቆርጬ ነበር። አሁን 4 አመት ሆኖታል። ግን ይሄ የፀጉር ስታይል ጥቅምና ጉዳት አለው ሲሉ ሰማለሁ። እውነቱን ለመናገር አሁን ያለውበት ስታተስ ጉዳት የለውም ለኔ ነው። በፊት ነው ጥቁር መሆን አለ ፀጉር ምናምን ስራ የምፈልግ ከሆነ አሁን ላይ ግን I'm comfortable አንተ ቀጣሪ ሆናል እና ሰው ቼኔን ምናምን ነው እንደውም I have one chain የ251 ቁጥር ብዬ በዳይመንድ ያሰራው ትልቅ አለ በሱ ነው ሌላ በጣም የታወቁት እንደውም የ251 ማለት የኢትዮጵያ የስልክ ቁጥር ኮዳችን ማለት በሱ አሰርቼ እና ከፀጉሬ ጋር ምናምን ሳይወት አለ ይሄ ማለት ሶ እንትን 251 ብዬ አሰራው የኮዳችን ማለት ነው። እሺ ሰው ሁሉም ሰው ሲያየው በቃ ከድሬዴ ጋር ምናምን አርቲስት ምናምን ነው መስለው የዳይመንዱ ሲያብለጨልጭ ምናምን ሲያዩት ነው like more like what do you do ምናምን መጀመሪያ ፎቶ ቀድሞኝ እነሱና እዛኛ ሰፈር በኋላ ታዋቂ ከሆነ እንዳያመልጠን ብሎ so ፀጉሬ አልጎዳኝም it's like 251 አሁን ይሄ የማየው ዳይመንድ ምን ያህል በገንዘብ ቢተመን ምን ያህል ይሆናል? ከነቼኑ እኔ ገዛሁት አንደኛው ብቻ አጠቃላይ ሳይሆን እቺኛው ብቻ ወደ $170,000 ይገዛል። አጠቃላይ $500,000 ነው። ከይዛኛው ከትንሾቹ ብቻ almost $500,000 ናቸው። ሶ 6-7 አካባቢ ነው። ዱባይ ጠባቂ አለ? አዎ አለኝ። ጋርድ አለ? አዎ ጋርድ አለኝ እና ድራይቨሬም ጋርዴም ነው። ኢትዮጵያዊ ነው? አይ ሌላ ዜጋ ነው። ኢትዮጵያዊ ትንሽ መጀመሪያ ላይ ሞክሬ ነበር አይደለም አሁን አዎ ምክንያቱም ወደዚህ ስትመጣ እዛ ሴፍ ነው by the way እዛ ሴፍ ነው ግን ያው ስቲል ምንም ያስፈልጋል። እዚህም ስትመጣ ጠባቂዎች አያለው አብረው መጥቶ ለምን እንደዛ የምታደርገው ምን ማለት በነፃነት ለመንቀሳቀስ የሚያግድ ነገር ምንድነው? ኖርማሊ ምንድነው መሰለ ሰውን ሞቲቬት ያደርጋል ብዬ ራሴ ያመጣዋቸው ነገሮች ናቸው እነዚህ every day I want the people to see is possible አንድ ሻሸመኔ ልጅ አንድ በጣም በብዙ ነገር ውስጥ ያለፈ ብዙ ነገር ውስጥ የገባ ልጅ እዚህ ደረጃ ላይ መድረስ እንደሚችል እንደዚህ ከንብረቶቹ ላ ስቱፒድ ነገር ነው by the way ግን በቃ ለኔ ስለሚያስደስተኝ የማወጣቸው ነገሮች እንደዚህ ነገሮችን ስገዛ like አሳያለሁ ለሰው ሞቲቬት እንዲያደርጋቸው ማለት so when you buy jewelry ምናምን you know I don't want the people to feel tempted እኔን ሲያዩኝ ምናምን እቺን ሰውማ
መታ አድርጊያት ዛሬ ምናምን እንዲል አልፈልግም። ለዛ እጠነቀቃለሁ። እኔ ገና ነኝ። I don't want anything to happen to me። አንደኛ በህይወቴ ገና ሰክሰስፉል አይደለሁም። በኔ ስኬታማ ነኝ ብላ አላስብም። ገና 10% እንኳን አልደረስኩም። እኔ I can push በጣም ብዙ ከዚህ በኋላ ህይወቴ ላይ። በቁሳቁስ ታምናለህ? ቢኖረኝ አልጠራም። ካለኝ ደስ መኪና፣ ጥሩ ቤት፣ የሰው ልጅ የሚያስፈልገው ነገሮች አሪፉ ነገሮች እንዲኖር ይፈልጋሉ። ጎዳና ተዳዳሪ ስለነበርክ ድህነት እንደገና ተመልሶ እንዲመጣባት አትፈልግም? በጣም ነው የሚያስፈራኝ። አዛ ነው። በቀን ምን ያህል ትተኛለህ? 5-6 hours በቂ ነው። በቂ ነው። አልተኛ አይምሮ ስለሚሰራ ላይ እንትን አይለኝ። ሆሴ ሪል ስቴት የቦሌ ግርማ ሞገስ የሆነው በቦሌ መድኃኔ ዓለም ከሸገር ሕንፃ ጎን እየገነባ ያለውን የቅንጦት አፓርትመንት ነው ይላል። ሁሉም ቤቶቻችን ሕጋዊ ካርታ ያለቀላቸው በመሆኑ ለቀሩን ጥቂት ቤቶች የባንክ ብድር አመቻችተናል። የቤቶን ቁልፍ እጆ ላይ ያድርጉ። በ6966 ወይም በሞባይል ስልካችን 0902222225 ላይ ይደውሉ። ሆሴ ሪል ስቴት ከቃል በላይ። ማቆም ወይም ደግሞ የጀመርከው ሱስ አለ? አሁን አይደለም፣ በፊት በጣም በሱስ ውስጥ ነበርኩ። እውነቱን ለመናገር ሰይፍሻ እኔ አሁን ትራንስፓረንት ሆኜ ነው ማሳየው። እንደውም ቪዲዮዎቼ ላይ ምንድነው ትራንስፓረንት ሆኜ ማሳየው አሁን ኦፍ ኮርስ የታወቀ ነው። ኢትዮጵያዊ በጣም ብዙ ሱሰኛ ነው። ሱሰኛ ስለሆንክ ብቻ ዓለም ዜሮ። ብዙ ወጣት ሱሰኞች አሉ። ድብን ብሎ ሱሰኛ ነው። ለዛ ሱስ ውስጥ ብትሆን እንደኔ ተስበህ መውጣት ትችላለህ። ምን ነበር አሁን ሱሰኛ ነበር? ጫት ነበረ? ጫት በደንብ። ከዛ ጭሳጭስ፣ መጠጥ ነገር ኦፍ ኮርስ መጠጥ። ከዛ የበለጠ ምን ሱስ አለ? ከዛ እንኳን አልዘለልኩም። እዛው ላይ ነው። እነዚህ ነገሮች አሁን አላደርጋቸውም። ከእግዚአብሔር ጋር ያው በብዙ ነገር ውስጥ ሆኜ ነገሮችን እንትን ብያለሁ። ናው ዲሲፕሊን ሆኜ I'm trying to connect with God more። ከእግዚአብሔር ጋር ያለህን ቁርኝት አጥብቀህ እንዳልኩ ነው። አንዳንዴ ጨላ ሲመጣ ምናምን ትረሳዋለህ፣ ትስታለህ። በቃ ኦፍ ኮርስ ፈጣሪ ያደረገልህን ነገር ምናምን ነገር የሚያስታውሱ ነገሮች ይመጣሉ። ሀምብል ትሆናለህ ነው። ወጣት ነኝ። አምና ገላይ ወጣት ነኝ። ብዙ ነገሮች ያስቸግራል። ቴምፕትድ ትሆናለህ። በተለይ ጨላ ሲመጣ ሁሉም ሰው ነው አንተ ጋር እንትን የሚለው እና ብዙ ነገሮች አሉት። በዛ ውስጥ ሆነ ዲሲፕሊን ሆነ ኤቭሪዴይ ኮንሲስተንት ሆነ መቀጠል is crazy። እውነቱን ለመናገር አንቶራዥ አለ። በአራዳ ቋንቋው ድቤ። ምንድነው ድቤ? በዙሪያህ አንተን ከበው ስራ የማይሰሩ ግን የሚያጅቡ እንደዛ የለኝም። እኔ እንደዛ አይሰዋለሁ። I'm always ራሴን ከሰው ሎንሊ በማድረግ ማመን ሰው ነኝ። ምንድነው ክራውድ ነው ታች ላይ ሁሌ የምላገረው ነገር ነው። ታች ላይ ክራውድ ነው። the more you want to go ከፍ ማለት ከፈለክ ብቻህን ነው በቃ ላጥ ብለህ መሄድ ያለብህ። ብዙ ፈርዘር መሄድ ከፈለክ ደግሞ ቲሞች ይኖራል። ኦፍ ኮርስ ብዙ ሰዎች ላንተ የሚሰሩ ይኖራል። አብረህ ትቀጥላለህ ማለት ነው። ግን if you want to go fast, if you want to live whatever በኋላ ያለውን ነገር መተው ከፈለክ you have to be alone። ብቸኝነት ሊሰማ ይችላል። ችግር ሊመጣ ይችላል። ብቻህን ታለቅሳለህ፣ ብቻህን ትራባለህ። ማንም ሰው ዞር ብሎ ላይ ይችላል። ግን at the end of the day ከፍ ስትል ብቸኝነት አለ ነው። አሁን የፍቅር ጓደኛ የለህም? ተፈተፍ እያልኩ ነው። የለም ካሁን በፊት ሞክሬ ያልተሳካ ነገር ነው ወይስ? ሞክሬ ያልተሳካልኝም ያው ደግሞ እግዚአብሔር ነው። ሳስብ ጊዜ ያለመስጠት ነው ለአፍቃሪ። በፊት አሪፍ ነበር። አሁን ጨላ እየመጣ ሲመጣ ደግሞ ትሬደር ስትሆን ማለሊት ራሱ እንዲምትል ይመስለኛል። ግን እውነቱን ለመናገር ሰይፍ እኔ 2 ሰዓት ነው የምሰራው በቀን። ጭንቅላቴ ነው ሞር ብዙ የሚሰራው። ማክሲመም 1 ሰዓት 2 ሰዓት ነው የምሰራው። ትሬድ ጋር ኤክስኪዩት ካደረኩ በኋላ ትሬድ ላይክ ቪዲዮ ጌም እጫወታለሁ። ካምፓኒ ቼክ ማድረግ ካለብኝ እሄዳለሁ። ታች ፕራይቬት ቢች ጄት ስኪ እሄዳለሁ። ኢትስ ጀስት ላይፍ ስታይል። ትሬዲንግ ኢዝ ናት ስራ አይደለም። ኢትስ ላይፍ ስታይል። ፈታ ብዬ ነው የምኖረው። አምና ገላ ጭንቅላቴ ላይ ነው ሁሉ ነገር ፕሮሰስ የሚያደርጉ። ገንዘብ ሉስ ታደርግ ስታገኝ ሁሉ ነገር ጭንቅላቴ ላይ ነው። ግን እነዚህ ነገሮች ቢዚ ያደርጓል። ፕሮሰሰሩ ለ2 ሰዓት ያለው በቃ ነው። ፕሮሰሰሩ ስራው ነው፣ አካላዊ ስራ ነው። ፕሮሰሰሩ ግን ብዙ ጊዜ ፕሮሰሰሩ ኦኬ ሶ አታቆምም። ጭንቅላት እንትን ይላል። ግን the rest of the time was like ፈታ ነው የምለው። አሁን በተለይ ዴቨሎፕ ያደረኩ ከመጣሁ በኋላ ፋይናንሻሊ ብዙ ሉዝ አደረኩ አላደረኩ የሚለው ነገር አያሳስበኝም። ሰው ትላለህ። ግን ትዳሩ ሲመጣ እግዚአብሔር ነው የሚያዘጋጀው። እንደዚህ ማምን ሰው ነኝ። I want the right person to come from God. so አያስቸኩልም። ብዙ ጊዜ አሁን አንተ ባለህበት ደረጃ የፍቅር ግንኙነት ጀምረህ ዳር ለማድረስ ብዙ ጊዜ ይቸግራል ይባላል። ለምሳሌ ብዙዎች የማይቸገሩ ከታች ጀምሮ አብሮ የመሆን ነገር ካለ
ያን የጎዳና ተዳዳሪውን አቤኔዘር ስለምታውቀው ስለምትተዋወቁ በፍቅር አብሮ ጸንቶ ለመኖር ችግር የለውም ይላሉ ሰዎች እና እሱ አሁን በዚህ አሁን ባለህበት እውነቱን ልንገርህ ሰይፉሻ እሺ እነሱ ራሱ አያምኑኝም ለምን እኔ አለማመኔ ተው እኔ ራሱ አሁን የሆነች ልጅ ተመትታኝ ምናምን ነገር ራሱ ተፍተፍ ብዬ ራሴ ላደርግ ብሞክር አረ ሁሉንም ነው እንደሚያደርገው ነው የምትለው ስለዚህ እውነተኛ ፍቃሪ ለማግኘት ተቸግራል ማለት እንትን አትልም ስለዚህ አሁን በቃ አይ ጀስት በእግዚአብሔር ሰዓት ይሆናል ብዬ ትቸዋለሁ እሱ ይስጠኝ እያልክ ምንድነው መስፈርትህ እንዳንተ ትሬድ ማድረግ አለባት አረ የለባትም አረ ያው እግዚአብሔር ቢሰጠው ብያለሁ ሻሸመኔ ልጅ መሆን አለባት ደስ ይለኛል ብትል ግን የድሮ ምንድነው መሰለህ ሻሸመኔ ልጅ ደስ ይለኛል አልኩ እኔ በጣም ዲሲፕሊን ነው ያደረኩት እኔ ነኝ እንደውም ከቤተሰቤ ትንሽ አፈንግጬ ሙዚቃውንም ኢየሱስንም ምናምን ያልኩት እንጂ the way I grow my በጣም አባቴ ያለኛል ነው you know so አስተማሪ ስለሆኑ exactly በጣም ዲሲፕሊንድ ነው አባቴን እናትን በጣም ነው ማከብረው at the end ሰውን በጣም ነው ማከብረው እንዲህ የሆነ እና ሻሸመኔ ዙሪያችንም እንደዚህ አይነት ሰው ነው ያለው ሰው እንደዚህ ስነ ስርዓት ያለው ሰው ይመቸኛል እኔ እንደው ስነ ስርዓት ትንሽ ለኝም እንደው ስለዚህ እንደው ስለ ጠንካራ ጎን ነግረኸኛል ምንድነው ያለብህ ደካማ ጎን እኔ እንጃ ጨላ ወዳለሁ በጣም ገንዘብ ትወዳለህ በጣም ወዳለሁ እና ይሄ ከሰው በላይ ትወዳለህ ገንዘብ አይ ከሰው በላይ መውደድ አይደለም ግን you know ትንሽ ሳቲስፋክሽን ላይ እንትላል ሁለተኛ አንድ በቃ እንግዲህ እንጃ ሰይፍሻ ማስታወሱ የለኝም አሁን ላይ I'm trying to every day ሰው ደካማ ነው ሰው ሁሌ ራስን ዴቨሎፕ ያረከው ነው የምትመጣው ድክመትን ያሻሻልክ ነው የምትመጣው ሰው ደካማ ነኝ ብዬ ለራሴ መናገር አልፈልግም ምንም አይነት ነገር is like so ይሄ ድክመቴም ሞወደው ድክመት ነው ሶ እንዳልኩ ነው በዛም ሞር ፑሽ ማድረግ ስለምፈልግ አሁን የቀደም እንደነገርከኝ ልብህ ፍቅር ተርቧል አረዘይ ተዛላልኩ ግን ያው ቢመጣ ደስ ይለኛል ያልኩት እኮ ደስ ይለኛል ማለት እኮ መራር ነው ግን ደግሞ ሰፊ ጊዜ የምታጠፋው ያረከ ነውና ምሳካ ይመስላል ለሊዛ አይጠፋም ተፍተፍላለሁ ያው ሞክራለሁ ይሳካል አይ አመሰግናለሁ ይሳካል ሲዝን 3 ላይ ሳገባ በፊት አዎ ብለው ግን ያው እንደ ሰው እኮ እንዳሰበው ነው ምንድነው ማምነው ነው መሰለ ስጸልይ እግዚአብሔር ሆይ እኔ እንዳሰብኩት ሳይሆን አንተ እንዳሰብከው አኑረኝ በየ ተበርክኬ ጸልዬ ከዛ የሆነ ነገር ፌል ሲያደርግ ደግሞ ለምን ብለህ መበሳጨት ምናምን አሁን ህይወቴ ላይ ያቆምኩት ነገር ነው አሁን ጸሎት ላይ ራሱ የዚህ ትውልድና የኛ እኮ ይለያያል እንዴት አሁን በእኛ ጊዜ ማታ እንጀራ ስጠን እያልን ነው እኛ ማታ ላይ ያገባል አንተ የማታ አላልክም ይሄው በጧቱ ሀብታም አድርጓል ያው እንግዲህ ሆኖ እኔ እንደዛ ምክንያቱም አሁን በኢንስታግራም እና በቲክቶክ ብዙ ተከታዮች አሉ ላይፍ ስታይልህ እንግዲህ ብዙዎችን ይማርካል ብዙዎች ስራ ፈጣሪ ነው በዱባይ አሁን ለምን ያህል ሰዎች ስራ እድል ፈጠሩ 8 ሰው 8 ኢትዮጵያ ናቸው ነጭም ኢትዮጵያ ናቸው በመኪና ክራይ ውስጥም አለ መኪናዎችን ታከራያለህ ለቀቅ ያለ ኑሮ ነው የምትኖረው እሱ ብቻ ሳይሆን ያለፍክበትን የድህነት ህይወት በማሰብም ኢትዮጵያ ውስጥ ላሉ ወጣቶች ቀደም እንዳልከው ከድህነት ተነስተው ኑሮን እንዲያሸንፉ መንገድ ለመጠቆም ዝግጁ ነህ 100% it's going to be ይሳካል የምር ህይወታቸው ይቀየራል ኢትዮጵያ ብቻ አይደለም ኢንተርናሽናሊ ነው የመረጥኩ ያለሁት አውሮፓ ሀገር ያሉ አሜሪካ ሀገር ያሉ በጣም ብዙ አመት ሰርተው ቤት ምናምን መግዛት ያከበዳቸው ብዙ ኢትዮጵያኖች አሉ ሰው ለምን መመረጥ እንዳለባቸው እዛ ቻሌንጅ ላይ ህይወታቸውን እያንዳንዱን ሰው ፎርም ሞልተው ቁጭ ብያ ነበርኩ ነው there is so many touching history እንዴት ነው ፎርም የሚሞሉት ፍሪ ቴሌግራም ላይ አለ እና ኢንስታግራም ላይ ስቶሪ ላይ ፖስቷለሁ እዛ ላይ ገብተው ይሞላሉ ለምንድን ነው ከሌጋ ይሄንን ነገር ማሳካት የሚፈልጉት ባክግራውንዳቸውን በፊት ሁሉ ነገር ቲሞቼ ነው አንድ የሚያደርጉልኝ የሚፖስቱት ምን እኔ መነካካት አልወድም ግን አሁን this one it have to be me so ብዙ ኢሞሽኖች ታያለ ትልቅ ችግር ነው የምታየው እዛ ውስጥ ግን I will choose ከእግዚአብሔር ጋር ያው ልቤን ያለውን ሰዎች መርጣለሁ ሌሎችም ግን መቀላቀል ይችላሉ of course ግን አንዳንድ ሰው እኔ አልዋሽም ምናምን ይላል እኔ አልዋሽም ማርሻል እኔ ብር አለኝ 10ም ዲፖዚት አድርጌ ካንተ ጋር ሊውዝ ብናረግ መግባት እችላለሁ ግን በቃ ማሳካት ፈልጋለሁ ገባለሁ ይላል አንዳንዱ ይሄን ገንዘብ ከዚህ አምጥቼ ነው ይላል እንደዚህ ስለሚያስፈልገኝ ነው ለምን ዱባይን የመረጥከው ይሄንን ቻሌንጅ ለምን
አዲስ አበባ ላይ ወይ ሻሸመኔ ላይ አታረገው? ባይ ዘ ዌይ በፊት ሀሳቡ እንደዛ ነበር። 2023 ላይ ነበር 2024 ላይ ነበር ይሄን የፖስትኩት ይሄን ነገር አሁን ላደረገው ነው እንጂ ሀሳቡ እንደዛ ነበር። ግን አይ ዋዝ ናት ፌመስ ያኔ ገብቷል። አሁን ላይ ኢንተርናሽናሊ በጣም አይን አለብኝ። ብዙ ሰዎችን ከኢትዮጵያኖች ውጪ ኢንስፓየር አደርጋለሁ በጣም ብዙ አፍሪካ ሀገሮችም ነጮችም የሚገርምህ በቅርብ ማሌዥያ ሄጄ ነበርና ልክ ኢሚግሬሽኑ እንትን ትሬደሩ ማርሻል አለኝ ኢሚግሬሽን እያነሳ የሚያስገባኝና ያን ያህል ሶሻል ሚዲያ ኢንፍሉዌንስ አለው እንደዛ ድረስ ደርሶ ያያል ሶ ዋይ ናት ኢትዮጵያዊ ለምን ያን ያህል ነገር ዓለም ላይ ማድረግ ይችላል የሚለው ነገር ለማሳየት ስለምፈልግ ነው። ኦፍ ኮርስ ብዙ ይተቀምበታል ከእግዚአብሔር ጋር ይሳካል ደግሞ ያው ማይሳካ ነገር የለም። ስታይል አሁን ያየው ነበር። አሁን መነጽር ልክ እንደ መኪና ብራንድ አለው። ፕራዳ ነው ግን ያው ኦፍ ኮርስ መነጽር በጣም ነው የምወደው ከበፊትም ከልጅነቴ በጣም ነው የማደርገው። ብዙ ሰዎች እንደውም አይንህን አይተነው አናውቅም ምናምን ነገር እንትን ይመስላችኋል አይኔ እንደዚህ ነው አይኔ ምናምን። አሁን ምናልባት አይኑን ማየት ከፈለጋችሁ እንደውም ይችላል ያለ መነጽር እስኪ ላሳይ። እሺ ይሄው ዋጓ ያሳጋ አይ ከቴዲ አፍሮ ጋር ፎቶ እያየው ነበር። እዛ ላይ መነጽር አላረኩም። እዚህ ቦት ላይ ስለሆነ ያው አላረኩም። እዚህ ቴዲ ሙቹዋል ፍሬንድ አለን አብረን ትንሽ እዚህ ጋር ተዝናናንም ስለነበር አያስፈልገውም ማድረግ ለዛ ነው። አሁን ያረከው ጀልባ አለህ እንዴ? ጀልባ የለኝም እስካሁን ሰይፍሻ ግን ያው ካስገባው አይቀር ሀሳብ ውስጥ ትራድ ወደፊት እንግዲህ እግዚአብሔር ካለ ምክንያቱም አሁን ህዳሴን ገድበን በጣም ብዙ ውሃ አለንና ጀልባ ነፃ ስለተፈቀደ አላሰብኩትም። እኔ በጀልባ ሚገብ በጣም መጎብኘት ፈልጋለሁ ሲጀምር ህዳሴው ራሱ በጣም ስለዚህ ምናልባት እንዲህ አይነት ቦታ ላይ ጀልባ ላይ ስንዝናና ስትል ከቴዲ አፍሮ ጋር ጀልባው ሲሆን በየጣ አይደለም ተከራይተን እዛ ዱባይ ነው ያው እኔ የምኖርበት ፕራይቬት ቢች ነው አላውቁ ጄት ስኪ ምናምን እንደዚህ ነገሮች ተከራያለህ ጀልባ ምናምን ተከራያለህ እዛው ሶ ኢምፖርታንት ነገር አለ ይሄ ብዙ ምን ያለ ኢምፖርታንት ነገር እግዚአብሔር ካለ ደግሞ ያው ሁሉ ነገር ዲዘርቭ አደርጋለሁ ስለማምን ለወደፊት ሊኖር ይችላል። ስለዚህ የቀደሙ ጥያቄ አልመለስክልኝም። አዲስ አበባ ላይ ወደፊት የማድረግ ሐሳብ አለ? ለወደፊት ሜቢ ላደርገው እችላለሁ። ምክንያቱም ቀላል ነው በእኔ አይምሮ አሁን ነገሮችን ሳስበው ቀላል ነው። ግን አሁን ካለኝ አቴንሽን አንፃር ምንድነው መሰለህ መንቀሳቀስ ከፈለኩ ያቺ ሊሚት ገንዘብ እስካለች ህይወቴ ድረስ በትሬን እየሄድኩ ኩክ እያረኩ ሱፐርማርኬት እየገዛው ምናምን ነውና እዚህ ጋር አሁን በተለይ አሁን እዚህ ጋር ደግሞ ትልቅ ቢገስ ሾው ነው ይሄ እዚህም ታውቀህ ደግሞ ለወደፊት እዚህ ላርግ ብትል እንዳለ ህንጻውን ከበ ትሬድ ምንድነው የገባው በለኝም ሰው ይኖር ስለሚችል ሜቢ ለወደፊት ከእግዚአብሔር ጋር ግን አሁን ላይ ግን እያንዳንዷን ነገር ኩክ አድርጌ ሌቭል አፕ ነው ማድረገው። ባይ ዘ ዌይ ላይክ እንዳልኩ ነው ሰው ገንዘብ ባገኘ ቁጥር ሌቭል አፕ ያደርግ ነው የሚመጣው። ሰው $1000 ለምሳሌ 5000 10000 ሳረጋት ከዛች ከተከራየውባት ውጥት እያልኩ እያደኩ ቤት እስክንገዛ ድረስ ነው ማድረገው። ኤቭሪባዲ ከኔ ጋር ዶክመንተሪውን ያያረጋል ማለት ነው እግዚአብሔር ካለ ለወደፊት። እስኪ የልጅነት ፎቶን ሻሸመኔ ይሄ ነው? ሻሸመኔ ነው ሉሲ ትምህርት ቤት ይባላል። እዚህ ሮብ ልብስ አልለብስም ዩኒፎርም አልለብስም እና አርጌ ሄጄ ነው ትምህርት ቤት። በዚህ ዘመን ይሄ ታዳጊው አቤኔዘር ምን ያስባል? እውነቱን ለመናገር ሰው አሁን ላይ ልታመን ይችላል እንዲህ ስል ግን በፊት ይሄ ልጅም ሆኜ ገንዘብና ሀብታም መሆን ፈልጋለሁ እና ምስል ሰው አይገባውም። ግን እኔ ከልጅነቴ እወዳለሁ። ምክንያቱም አይ ሃቭ ፋሚሊ አለ የሩቅ ዘመድም እና የቅርብ ዘመድም አለ እነሱ ጋር ሄዳለሁ። ይሄ ከሻሸመኔ ኦፍ ኮርስ ረፍት ላይ ምናምን አዲስ አበባ ትመጣለህ። ለኔ አዲስ አበባ መምጣት is very big thing is crazy so የተሻለ ህይወት ሳይ እዛ I always want to build the life that I wanted እንደዚህ አይነት you know so ያ ሞቲቬት ያደርገኛል። ግን እዚህ ጋር ግን ያፈላኩ ነኝ ሴፍ ሻት ወይና አድርጌ ምናምን እንደውዳለሁ። እስኪ ቀጣይ ፎቶ ጥያቄ የት ነው ይሄ እዚህ ማሪዮት ተመረቀህ ነው? አዎ እዛ ኦንላይን ጨርሰን ሙሉ የካምፓስ ተማሪዎች ከኔ ጋር ነው እዚህ አብረን የጨረስነው እንትን ተልኮልን ጋውኑ ምናምን እዚህ ማሪዮት ተዘጋጅቶ ፕሮግራም አዘጋጀን። ያው እንግዲህ ያው እዚህ ጋርም ፀጉሬ ገና ነበር ገና አልመጣም ግን ያው ያበደ ነው ክፉ አይሰጥም ፊቴ ትላል በጣም እንግዲህ ይሄስ የት ነው? ይሄ እዚህ ነው። ይሄ እዚህ ሰፈር ነው ባይዘው። ይሄ ደግሞ እዚህ አካባቢ ነው። this is my first car የመጀመሪያ ኢትዮጵያ ውስጥ በቃ አልገባም ሰይፉ ይሄ መኪና ያሳየኝ መከራ እንዳይመስል ሲጀምር ሲገዛው ከዝኔ መኪና መግዛት ስለምፈልግ ብዬው ቆሟል መኪናው
የሆነ ሰው ቤት ዳር ላይ ማለት ነውና በዛ በጎን በኩል እንትን የለውም ጎማ ምናምን የለውም እዛ 12000 ብር ነው የገዛሁት እዛ ብቻ ማለት ነው ወራ ቅርብ ነው 2020 ላይ ነው ከዛ ግን ከቻይና ድረስ ስለመጥቼ ስለነበር ከቻይና እቃዎች ያስመጣው እንትን ይሄ ሶማሌ ተራ እየሄድኩ ምናምን መጀመሪያ ቀን የቆመች ቀን ነው ከ6 ወር በኋላ ቆመ መኪናው ዋው እና ተነዳ ፍሬን ነበረው ግን ይሄ መገናኛ ላይ ቆመ ከዛ አስገፍቼ ደግሞ ድጋሚ ግን ያው ያለን ግን እዚህም እንትን ይያል መነሻ የሆነ እንጂ አሁን ሮይስ ምናምን ማለት መድረሻ of course ያው ደግሞ ወጪ ቆዋል Hello, AJ Motors, can I help you? ለሰርቪስም ሆነ ለማንኛውም የሜካኒካል ችግር የሚጨነቁበት ጊዜ አክትሟል። የተለያዩ የኢንጂን ስራዎች ካስፈለገው አኬ ሞተርስ ዳውንታውን በ92924 ፊላደልፊያ አቬኑ ሲልቨር ስፕሪንግ ሜሪላንድ 2910 ነው። ለበለጠ መረጃ 301-585-2700 ይደውሉልን። አኬ ሞተርስ በታማኝነት ያገለግላቸዋል። አኬ ሞተርስ ኤቢ አንድም የተገናኘ ነው ኑሮ ዱባይ ነው ትሬደር ነው ወጣት ባለ ሀብት ነው ወጣቶችን ማገዝ ብቻ ሳይሆን ጥሩ ልብ ስላለው በተለይ በቅርቡ ለተደረገው ለመቄዶንያ ገይ ማሰባሰቢያ የበኩሉን ማድረግም ይፈልጋል ተብዬ ነው አንድም ያገኘው እሱም በተመለከተ ያው ተመልካቾችም ስላሉ ምን የምትለው ነገር አለ ያው እንግዲህ ኖሮኝ ከዚህ በላይ ብዙ ሰው ረዳለሁ ያስባለሁ ግን ያው ባቀሜ ትንሽ ነገር 500,000 ብር መጥቶ ነው ተጣጣ ግማሽ ሚሊዮን ብር ለመቄዶንያ ኤቢ ወደፊት ይቀጥላል አረ በሚገባ ያው ባለፈው እንትን የተባለ ጊዜ ደውዬ እንትን አለኝ እዛ ይለው ትረሳዋለ ምናምን ምንድነው መሰለ እኔ ብቻ አለው በጣም ብዙ ሰው ይሄ መቄዶንያ ላይ በጣም ሞቲቬት የሚያደርገው ነገር ነው ምክንያቱም everybody like ስራ ሲሰራ ብለስ ማድረግ ሌላውን ሰው ብለስ ማድረግ ትፈልጋለህ እኔ ደግሞ one of the ways ይሄ ነገር ማድረግ ወጣቱ ላይ ነው የምሰራው ወጣቱ ላይ ነው የምሰራውና this is something very small ብችል ከዛ በላይ ያረጋለሁ ከእግዚአብሔር ጋር ግን one of the biggest thing ሆቴል ያረኩ ብዬ ማሰው ሰይፉ እንደነሳ እኔ ሳድግ ፖሲብል ነው ብሎ ያሳየኝ ወጣት የለም አኛ ይቻላል የሚለው ነገር አዎ ኢትዮጵያዊ ሆኖ እንደዚህ አይነት መኪና ይነዳ ምናምን ወይ ተደብቆ ሊኖር ይችላል እንጂ ለራሱ ወይ ምናምን ያሳየኝ የለም ብዙዎቹ ማለት አሉ ግን በድብቅ ነው so ይሄ ሁሉ የሰው አይን ሳልፈራ ጎጥቼ እንደዚህ ማድረገው ማለት ነው I want the people to see is possible ይቻላል ሆምለስ ነበርኩ አሁን እንደዚህ ነው ይቻላል አሁን ሰክሰስፉል ሆንኩ መስሎ ነው ገና ነኝ ይቻላል so መድረሻ ምንድነው እንዳሳብ መድረሻ ሁሌ ኤክስኪዩት ያረኩ ነው መሄደው እንግዲህ ፎርበስ ላይ ነው መድረሻ ከእግዚአብሔር ጋር ያሳካለት ምናልባት አሁን ከዚህ ቃለ መጠይቅ ብዙ ወጣቶች ስደት መሞከር አለብኝ ዱባይ መሄድ አለብኝ ጎዳና ተዳዳሪ መሆን አለብኝ አገሬ ላይ ያልፍልኝ አይችልም አይነት ሐሳብ ያድርባቸው አይ እንደዛ እንኳን ምክንያቱም እዚህ አሁን ብዙ ልጆች አሉ እዚህ ከኔ ጋር መተው እንኳን እዛ ሰክሰስፉል ሆነው መተው ቤተሰቦቻቸው ኢቭን ጊፍት ሰጥተውኝ ጋር የመጡበት ምክንያት is because እዚህ ሆነው ሰክሰስፉል ስለሆኑ ነው ግዴታ ለኔ ሰርቶልኛል ማለት ላንተ ሊሰራ አይገባም አንድ መንገድ so whatever you have ግዴታ ትሬዲንግ አይደለም whatever you have in your life you have to continue grinding every single day ከዛ በኋላ ደቅ ብለ ከዛ በኋላ ብታልፍ ይሻላል ከምትል ስትነሳ a lot of people በጣም ብዙ ወጣቱ ነጋ ደግሞ የሚል በጣም ብዙ ሰው አለ I just ያ mindset I want the people to say whatever happens is going to be achieved ግን አንተ ታስባለህ እግዚአብሔር ያሳካልሃል ትንሽ ትሞክራለህ እግዚአብሔር ያሳካልሃል ትቀጥላለህ ማለት ነው አንተ ደቅ ብለህ ምንም የሚመጣ ነገር የለም so ባለው ዘርፍ someone can be successful you don't have to be a trader so ኦንላይን ላይ እንዲ ቢዝነስ አለ የሚለው ነገር በአጠቃላይ ማመን ከባድ ነው ግን ደግሞ በእውቀት በጥናት ደግሞ ከተሰራ ኦንላይኑም ላይ ደግሞ ንግድ አለ ነው በሚገባ ኤቢ ብዙዎች እንደሚሉት ነው በስም ሊነገድ ይችላል እኔ ግን ከማንኛውም ሰው ምንም አይነት ገንዘብ አልቀበልም እኔ በተለያዩ ሙያ ቀደም እንዳልከው መኪና በማከራየት ሊሆን ይችላል ወይ በትሬደርነት ሀብት ከፍ ይያለ ነውና
ከሰዎች መቀበል ሳይሆን ያለኝንም ራሱ ለወጣቶቹ ኢንቨስት በማድረግ መንገድ የጠፋባቸውን መንገድ ለማሳየት ነው የማስበውም እያልከኝ ነው። ኤግዛክትሊ። ምን ያህል ተከታዮች አሉ አሁን? ፍሪ ቴሌግራም ላይ 70 ሺህ ምናምን ሰው አለ። 200 ምናምን ሺህ ነው ቲክቶክ። ኢንስታግራም 140 ምናምን 143 ሺህ ነው ያለው። ያው እንግዲህ ካንተ ሾው በኋላ ጨምራለሁ ይጨምራል ገና እንዴ መቆም የለም ይለው። በጣም ደስ ይላል። ምክንያቱም ምንድነው ኢንጌጅመንት አለው። the more ኦንላይን ላይ ፕሬዘንት ባደረግ ቁጥር በተለይ ሌጋል ሰው ሆነ የምታደርገውን የምታውቅ ሰው ሆነ ምናምን ስትሆን ኦንላይን ላይ ፕሬዘንቴሽን ከሰው ጋር ያስተዋውቃል። እኔ አሁን ህይወቴ ላይ አስቤያቸው ከማላቃቸው ሰዎች ጋር እየሰራው ነው ስራ። I started my own podcast ሮልስ ሮይስ ውስጥ ህይወታቸው ላይ ወጣት ሆነው የተሳካላቸው ወጣቶችን ኢንተርቪው እያደረኩ ድራይቨሪ ከተማውን ዱባይ ላይ የነዳ ኢንተርቪው አደርጋቸዋለሁ። ዩቲዩብ ላይ ፖስት አለው 30 ምናምን ሺህ ሰብስክራይበር ደርሻለሁ እሱ ላይም። ያ ምንድነው it's like they share their experience ምናምን so እንደዚህ ከሰው ጋር ያገናኛል። plus ደግሞ the more you push the more you learn. so I always want to surround myself like ከኔ የተሻሉ ሰዎች ጋር. so I want to be the lowest, you know. በዙም እዚህ ደረጃ የሚያደርሰኝ ይሄ ነገር ነው. like I never መቼም ሰው ፊት ቁጭ ብዬ እንትን ብዬ አላውቅም። ራሴን ከፍ አድርጌ እንትን ብዬ I want to learn every time. I want to learn. I want to continue pushing. ቅድም እንዳልኩ ነው the right education can make you rich. The right education can build you. so ከሰው ማራለው እዚህ አሁን እዚህም ያሉ ፖድካስቶች አሁን ኢንተርፕረነሮች የሚጠየቁበት እነሱንም አያለው. you know I always want to learn more because ገና ነው ጭንቅላቴ። ይሄ አሁን አለኝ የምትለው ነገር ሁሉ አያድርገውና ድንገት ዜሮ ሆነ ብትነቃ ምንድነው መጀመሪያ ብታረጋው? ያው ጤንነቴ በዚህ መጀመሪያ ደህና ነኝ ትላለህ። እንት አረፍ ያለው በህይወት መኖሬ ካረጋገጥኩ በኋላ ድጋሚ ጀምራለሁ። ዋናው ነገር ዋናው ጤና ነው። ከዛ ግን ድጋሚ ጀምራለሁ። አሁን እኮ ያደረኩት ነው። አሁን እኮ ዘይፉ በጣም እኮ ከባድ ነው። ኢማጂን እኔ አሁን I live a very good life, trust me, like comfortable life ነው የምኖረው። ይሄ ሁሉ ነገር ትቼ ድጋሚ ኩክ እያደረኩ ምናምን ድጋሚ መኖር ማለት ለኔ ጭራሽ ሳይው ራሱ ባለፈው መጀመሪያ አኮሞዴሽን ለመምረጥ ስንሄድ የሌለን የደነገጥኩት። ምክንያቱም ሳወራው ኦንላይን አድርጓለሁ ስለውና ስትሄድ አንድ ሩም ውስጥ 30 ሰው ነው የሚኖረው። 30 ኢንዲያዊ ነበር ውስጥ። እኔ ደግሞ ቼክ ላደርገው የልኩት እንትን ውስጥና ልቤ ዲንዲ ይሄን ነገር ለቲሞቼ ራሱ ለምን አትሆን በቃ ማለት ሳላስበው ነው ይሄን ነገር ፕሮሞት ያደረኩት ምናምን ብዬ ማለት ነው። ግን አልፌዋለሁ ኦልሬዲ። እኔ ያን ትዝታ ስላለብኝ ነው። በጣም ጓደኞቼ ካዱኝ ሰዓት፣ ሰው አዛ ያበላኝ ሰዓት፣ በጣም ብዙ ነገር ያለፍኩባቸው ሰዓቶች እንባ ያሉኝ ሰዓቶች ስለተዝሳይ ነው። ግን አሁን ድጋሚ አደርገዋለሁ ምክንያቱም ምንም አታለ if I do it once I will do it again and again and again እና ማንም ሰው ደግሞ ማድረግ ይችላል ነው። ምናልባት አሁን የፊታችን ኖቬምበር 10 ጥቅምት መጨረሻ ወር ላይ ነው እንግዲህ በካምፔን ቻሌንጅ ለ10 ሰዎች ተዘጋጅቷል። ተመርጠው አልቀዋል? አይ አላለቁ። አንድ ሰው ነው እስካሁን ራሱ የመረጥኩት። 9 ይቀራል። ኢንተርቪው አድርጌያለሁ። ሌሎቹ ፍሪ ላይ መግባት ይችላሉ ኦፍ ኮርስ። ግን ይሄ የምናገረው ፍሪ ላይ መግባት ይችላሉ ስል ያው ሪስክ እንዳለው ሰው እንዲያውቅ ስለምፈልግ ነው። ያው ትሬዲንግ ኢዝ አ ሪስኪ ቢዝነስ። 10 ሰዎች የምመርጥበት ምክንያት ግን እነዚህ ሉዝ ካረጉ ከላሴ ሁሌ እስከሳካ ድረስ ደጉሜ አሳድጋቸዋለሁ። ሶ ኢንተርቪው አድርጌዋለሁ አንዱን እና ላይክ በዙም ኮል ኢንተርቪው አድርጌ ምናምን የመረጥኩት። ሌሎችም ልጆች አሁን ኢንተርቪው ያደረኩ ነው። ወደ ብዙ ሺህ አፕሊካንት አለ። ግን አሁን ትራይ ማይ ቤስት ነው። እግዚአብሔር ይመራኛል። አዎ ዘመኑ አሁን እንግዲህ የኤአይ የሆነ ነው። ዓለም የቻይና፣ የአሜሪካ፣ የአውሮፓ፣ የኤዥያ ፉክክር ራሱ ያው አይቲ የሆነ ነው። ከዛ አንፃር ፈጣን አእምሮ ያላቸውን ትሬደር ለመሆን ለሚፈልጉ ከዜሮ ተነስተው ያንን ህይወት ኖረው አብረው ህይወታቸውን እንዲያሻሽሉ አንተ ሄድክበትን መንገድ እንዲያዩ የማድረግ ቻሌንጅ ነው። በቃ በአጠቃላይ ኤግዛክትሊ ሁሉ ነገር ዶክመንተሪ ይሆናል። ሶ ይሄን ቻሌንጅ እንኳን ያላየው ሰው ለወደፊት ሳይው ኦኬ እንደዚህ አይነት ትሬዶች ገብቷል፣ መወስዳቸውን ትሬዶች ሳይቀር ነው የምፖስተው እና አይነት ትሬዶች ገብቷል። ስለዚህ እሱ ሪስክ ያደረገውን ያህል እንደዚህ ባረግ ነው እንደዚህ እያንዳንዱ ነገር ይማሩበታል። ከዛ መነሻ ተሰጣቸዋለህ ለሰዎቹ ለነዚህ ለአስሮቹ ሉዝ ካረጉ ምናምን መጀመሪያ 10 ሉዝ ቢያደርግ $100,000 ነው። 10 አደርጋለሁ ዲፖዚት አደርግላቸዋለሁ። ዋው አንቲል እያንዳንዱ ቤት እስኪገዙ ድረስ። ቤት ደግሞ ፕሬዲክት ያደረግነው ቼክ ያደረግነው ቤት $220,000 ነው። $220,000 እስክንደርስ ለምን ሀገራቸው አታደርግላቸውም? ኢትዮጵያ
እንዳልኩ ነው ቅድም ኦኬ ቤቱን ነው ቤቱ እንደ መብታቸው ነው ዳስ አካውንታቸው የራሳቸው አካውንት ነው ኮፒ ትሬዲንግ ነው ኖርማሊ እኔ ትሬድ ስገባ አውቶማቲካሊ እነሱ ጋር ይገባል ትሬዱ ስለዚህ እኔ ስከፍት እነሱ ጋር ይገባል ካልሆነ ደግሞ ይሄ ካንትሪ ሬስትሪክሽን የሚባል ነገር አለ ከአንድ ሀገር ሴም ብሮከር ላትጠቀም ስለምትችል የራሳቸው ብሮከር ከሆነ ደግሞ መገባውን ትሬድ እያንዳንዱን ይሄን ነው መገባው እያልኩ ወስጥላቸዋለሁ አብረን እንገባለን አብረን እንወጣለን ማልቀስም ካለን አብረን እናልቀሳለን መራብ ካለ አብረን እንራባለን እንግዲህ እናየዋለን እኔ it's going to be amazing አሪፍ ነው ያው እንግዲህ የኦንላይን ቢዝነስ ንባብ ይፈልጋል ማወቅ ይፈልጋል መረዳት ይፈልጋል አንተ የሄድክበት መንገድ አለ ዘመኑ ምንድነው ሰዎች የሚሉን ነገር ሁሉ ማመን የለብህም እንዲ ነው ብዙ ሰው አሁን ሾርት ከት ይፈልጋል ህይወትን ለማሸነፍ ግን አቋራጭ መንገድ የለም አንተ የሄድክበት መንገድ እኮ አቋራጭ ነው ሊባል አይችልም ተፈትነ ሄዳል ግን አንተ ከሄድክ በኋላ ግን አቋራጩን አወቀው ኤግዛክትሊ ሰው ምንድነው መሰረት ሰርተ ስትቀየር ኦቨርናይት የመጣ ይመስላል you know your show is the biggest show ላይ አይደለ ያ ሁሉ አመሰርተ ነው አሁን ላይ ሰው ሲያይ ሱባክ ተሳክቶለት ነው ሊለም ይችላል ምክንያቱም all those grind nobody see these things the results is going to you know shout louder በጣም ይጮሃል መኪኖቼ ዳይመንድን ፓም ያረክ ሳይል ይጮሃል ግን ያኔ ሳክ ግን ማንንም ሰው ገባ ማን ያያል so result ይናገራል ፕላስ ደግሞ እምነት ለሚባለው ነገር ደግሞ አሁን ላይ ሁሉም ሰው እያንዳንዱን ነገር ሰርች ማድረግ ይችላል ሁሉ ነገር በቃ ጉግል ላይ አንድ ቀን ብትወስድ ሁሉ ነገር ሪል ነገር ታደርስበታል መቾከል ነው የሌለበት በቃ ሪል ሌጂቲሜት ያለው ነገር ቾክል አትግባ ምክንያቱም አደይንድ ገንዘብ እንደቀልድ አይመጣም you know ገንዘብ በጣም አዛ ነገር ነው ወቱን ለበና ተሸካሚ ነው በጣም በቃ አዛ ነው so ያው ሁሉ አዛ ሆነ የምታመጣውን ገንዘብ ባንዴ ሉዝ አድርጋ ራስን በቃ ትጎዳለህ so ባንድ ቀን ሪሰርች አሁን እኔ ሰነፍ ነኝ አላሽም ቲሞች ስላሉኝ በፊት ቢሆን በጣም ቴክ አደረገ አሁን የሆነ ነገር ስፈልግ ለሰዎች ስራ አዛለው እነሱ ሪሰርች አድርገው ሁሉ ነገር በጨርሻ ላይ እኔ ፋይናላይዝ ማድረገው አንተ ግን ብቻ ነው ያለህን ጨላይዘ ዘለ መግባት የለብህም ነው የተለያዩ እንግዶች ነው እዚህ የሚመጡት የዚህ ዘመን ወጣት መገለጫ አንደኛውም ወገን አንተ ልትሆን ትችላለህ ብዬ አስባለሁ ምክንያቱም በተለይ ልጆቻችን ያየን ነው እንትን ላይ ናቸው ኪንድል ላይ ናቸው ላፕቶፕ ላይ ናቸው ጌም ላይ ናቸው ምናምን ከዛ ደግሞ ሰፋ ነገር ሲል በዓለም አቀፍም ደረጃ ቢሆን አሁን ኦንላይን ቢዝነስ ላይ መሳተፍ በኦንላይን ቢዝነስ ገንዘብ መስራት ዲጂታል መገበያዮችን በማግኘት ሀብትን ከፍ ማድረግ እየተለመደ መጥቷል ግን አሁን ለብዙ ሰዎች ይሄ ነገር ቻይንኛ ስለሆነ በጣም ውስብስብ ስለሆነ እናቃለድ በሚሉ ሰዎች ግን ብዙዎች ሲታለሉ ይታያል ለዛ ጥንቃቄ ይፈልጋል በጣም ምክንያቱም ሰው ራሱ አምሮ ካለው ማገናዘብ ማንበብ ማወቅ ነው እንጂ በተባለበት አምጣ የተባለውን ሁሉ ያመጣ የሚሰጥ ከሆነ በጣም አደጋ ነው በጣም እሱን በተመለከተ እንደው ለሰንበት ምክር ቢጤ ይሰጥልኝ ኦኬ የመጀመሪያ ኦፍ ኮርስ ኦንላይን ላይ ሀብታም ይኮናል ከዚህም በኋላ የዛሬ 5 አመት በጣም ፈላ ልጆች በጣም ብዙ ሚሊዮኖች ሊሰሩ ይችላሉ ግን እናንተ ያንዳንዱ ሃርድ ወርክ ያመጣችሁን ገንዘብ ከየትም ማምጣው ያን ገንዘብ before you invest any ገንዘብ ምንም አይነት ቢዝነስ ላይ ትሬዲንግ አይደለም ምንም አይነት ኦንላይን የሆነ ቢዝነስ ላይ አንዴ ነው እንደዚህ ልታጣ የምትችለው ገንዘብን ስለዚህ ሪሰርች በደንብ አድርጉ you will find it eventually በቃ ፕላስ ደግሞ ሪቪው ማድረግ ያላቸው እያንዳንዱ ሰው ሪቪው ቼክ ብታደርጉ ስለያንዳንዱ ቢዝነሶች እዛ ላይ የሚካሄዱትን ነገሮች ማየት ይችላልላችሁ እነሱን በመታዩ ሰዓት ደግሞ ይሰጧቸዋል ምን ፌክ ነው እንደዚህ ነው ችግር አጋጥሞናል ሰው ይሄድና ኤክስፒሪየንሱን ሼር ያደርጋል እዛ ላይ ስለዚህ ሪሰርች ስሩ እንዳትታለሉ በዛ ላይ ደግሞ እንዳታቆሙ ያ ማለት እንዳትፈሩ ብዙ ጊዜ ሰዎች ሲጭበረበሩ ማየው የሆነች ትንሽዬ ነገር ሰጥቼ ብዙ ነገር አገኛለሁ ሲሉ ሾርት ከት የለም የሆነ እንደውም የሚያባብል የሚመስል ከኪስ ያለውን ቀምቶ ብዙ ሰጣለው አይነት ነገር ሲሆን ቆም ብለ ማሰብ ናጅሬ ማለትም ግድ ይላልና ከዛ አንፃር እንግዲህ በኦንላይን ትሬደር ነው ኑሮ በዱባይ ነው ግን ወጣቶች በሀገራቸውም ቢሰሩ ይለወጣሉ የሚል እምነት አለው በስደት ላይ ሄደው ከተለወጡ ወጣቶች ማለት አንዱ ልንለው እንችላለን በተለይ የዚህ ዘመን ወጣቶች የተለያየ ሙያ ላይ ይገባሉ አይቲ አንዱ ነው ስለዚህ የኦንላይን ቢዝነሱ ምን ይመስላል በዛስ የሚሰራው ገንዘብ እንዴት ነው የሚለውን እንግዲህ ኖርበት አይቶ በዛም ተቀይሯል ያው እንግዲህ ኤቢ ማርሻል የሰይፉ በኤቢኤስ እንግዳ ነበር እንዴት ነበር
ታንክ ዩ ሶ ማች ሰይፍሻ በጣም አመሰግናለሁ። እኔም ያው እንግዲህ በወጣ የተካ ብለናል። እኛም አብሽር ለመቄዶንያው ከች ነው የሚለው ለመቄዶንያ እንግዲህ ኤቢ ማርሻል የግማሽ ሚሊዮን ብር ስጦታ አበርክቷል። ሌሎቻችሁም እንግዲህ ስራ ላይ እኮ እንዲጥሩ ነው። እግዚአብሔር በርከት አድርጎ ሲሰጥ ከላዩ ላይ ቆንጠር አድርገ ለምስኪኖች መስጠት ማለት ያለህ እንደገና ይባረካል ማለት ነው። እውነት ነው። ስለ ደግነቱ አመስግኑት በድጋሚ ባካችሁ። ኤቢ ማርሻል የሰይፉ ኢቢኤስ እንግዳ ነው። በቀጣይ ደግሞ ቀደም እንዳልከው ቻሌንጅ ውስጥ ገብተው ወጣቶች የት እንደደረሱ ደግሞ በሂደት መተት ትነግረናለህ። በሚገባ ወደ ሀብት ጉዞ እያሳያቸው ይዛቸው በጣም ደስ ይለኛል። እንደው ከሽጋር ልክ እንዳንተው እንግዲህ ፏ ብለው ይመጣሉ። በሚገባ አሁን ጫማ ስንት ነው? እዚህ ጋር ባላወራ ይሻላል። ምክንያቱም እኔ ራሴ ነኝ የምዘርፍ። ይሄን ጫማ ኦንላይን ነው የገዛኸው? ይሄን ጫማ ኦንላይን ላይ ነው የገዛሁት ፋርፌሽ ላይ። ግን ያው እዚህ ባልጠራው አሪፍ ነው። ጠራው ግድ የለም። $6,700 ነው። መኪና ነው። መነጽር ስንት ነው? መኪና እዚህ ጋር $1,800 አካባቢ ነው። ዋው! አጠቃላይ እዚህ ጋር ፊት ለፊት የምናየው ነገር እኮ ራሱ አንድ ቤት ነው፣ አንድ ኮንዶሚኒየም። ምንም በቃ ትሰራለህ፣ የምታገኘውን ገንዘብ ላይ ታደርጋለህ። እንዴት ፕሪንሲፕል እንደ መሰረት ሰይፍ ቤት ወዳለው ቤት ገዛለው፣ ከዛ መኪና ገዛለው፣ ቼን ገዛለው። ቼን ስገዛ ጎልድ ገዛለው ምክንያቱም ኢንቨስትመንት ስለሆነ። ዳይመንድ ገዛለው። ዴን ዋች አይ ላይክ ቱ ኮሌክት ዋችስ። እንደውም እቺ ሲምፕል ዋች ነው እዚህ አድርጌ የመጣሁት። በጣም ነው ኮሌክት ማድረግ። ምን ያህል ሰዓቶች አሉ? 7 ሰዓት አለኝ። 7 ዋጋቸው ምን ያህል ነው? $400,000 አካባቢ። ሰዓት is like a big investment for me። እግዚአብሔር ረድቶኝ ብር ቢኖረኝ definitely I will go more $2-3 ሚሊዮን ዋች ላይ ማስቀመጥ ይመስለኛል። ምክንያቱም ቤት በለው ራሱ ዋች ሌላ በቃ ይሄ እንኳን ልብስ እንኳን እና ጫማ የሚቆጠር አለ። መኪናም እንኳን አልቆጥርም እኔ ከንብረት አንፃር። ምክንያቱም ዱባይ ነው price always go down so ራሴ satisfy መሆኔን መግለጫዬ ነው። ያው እንግዲህ ትላንት ጎዳና ተዳዳሪ የነበረው አቤኔዘር ዛሬ እንዲህ ቁጭ ብሎ ሀብት ለመቁጠር በቅቷል። ይህ የመጣው ደግሞ በስራ ነው። እሱ ያለፈበትን ህይወት ሌሎች እንዳይደግሙት ደግሞ ለወጣቶች እጃቸውን ያዛርጎ ያለፈበትን ውጣ ውረድ ያሳያቸዋል። ይህም መልካም ልብ እንዳለው ማሳያ ነው። እርግጠኛ ነኝ እንግዲህ ልክ ለመቄዶንያ እንደደረስከው ለብዙዎች ትደርሳለህ ብዬ አስባለሁ። የሰይፉ ኢቢኤስ እንግዳ ስለሆንኩም ከልብ ነው የማመሰግነው። ኤቢ ማርሻልን አመስግናችሁ ሸኙልኝ። አመሰግናለሁ ኤቢ።